ከመታሰር ነፃ አውጣን። መታሰር አንፈልግም እንዴ ብያለሁ እኮ ታውቀዋለህ። በኢየሱስ ምንድን ነው ገና ብዙ ታሪክ ታመጣለህ። ይሄ ልጅ አታውቁት? ገና ማይመለከተውን ሁሉ ሰው እያሳሰርክ ነው። አቤት ግን ውስጥ አለው ሹፌሩ በእርግጠኝነት ይሄ ነው ራሱ ነው። አዎ ሴኩሪቲ ካሜራ ይገባል ራሱ ነው። በእርግጠኝነት ነው አቤል ቲም ውስጥ አይቼዋለሁ። ልጅ ራሱ ነው። ነው ወንጀል ቢሰራ ታውቃቸዋለህ ብያለሁ እኮ አሁንም ቢሆን ሰዎቹ ከባድ ናቸው። እባክህ ከዚህ ነገር ውጣ። ይሄን ፉቴጅ ሙሉ ለሙሉ ኮፒ አድርጉልኝ። እስቲ ነይ ውጭ ላውራሽ ዶክተር የዚህ ቁጭ ብላችሁ አታወሩም? እኔ መውጣት ካለብኝ እወጣለሁ። ካሜራው ጠፍቷል። እቃውን የሚያሳየኝ ካሜራውን አጥፍቼላችኋለሁ። እኔ ልውጣላችሁ ከፈለጋችሁ እናንተ መልስለት። ከየት ነው የምትሰጠው? የት ነው ያለህ እቃው? ቆይ ላውራሽ። እኔ ልውጣላችሁ። አዎ አንዴ እሷን ና ካሜራማን እንውጣላችሁ። አንዴ ያልሆነ ጣጣ ውስጥ አንተም አትግባ። ልምከርህ እንደው አይመለከትም። ስለኔ አይመለከትም ዶክተር። ይኸውልህ አሁንም የገባሁበት ጣጣ አለ በእናንተ ምክንያት። እኔ ለበሽተኛ ይደርሳል ብዬ መድኃኒቶቹን በስነ ስርዓት ትክክለኛ ህጋዊ መሆን ባለባቸው ልክ አጣርቼ ልክ ያለው ከላኩ በኋላ ግን ያንን መድኃኒት መላኬና ያን ገንዘብ ትራንዛክሽን መኖሩ ዶክተር እያሱ ወንጀል ውስጥ ስለሆነ እናንተም ደግሞ ከጀርባ እያቋቋማችሁት ስላለው ስለ ኬንያው ድርጅት መረጃዎች እየደረሱን ስለሆነ ሆን ብላችሁ እኔን ወጥመዳችሁ ልታስገቡ ይሞክራችኋል። እሺ ጥራ። እሺ በቃ አለ ነው። እሺ አለ ና ወንድሜ ና ግባ። ና አረፍ። ውጭ ያስቆምልካ። ይቅርታ እንዴ ሀና ላስቸግርሽ። ምን ፈልገህ? እንዴ ትንሽ ፈልጌ። ለምን? አንዴ ፈልጌ ነው። ይቅርታ። ምንድነው ነገሩ? ምን ፈልገህ ነው? አይ አንዴ ቼክ ማድረግ እንፈልገው ነገር ስላለ። ምንድነው ነገሩ? ምንድነው ያስገባሽው አንቺ? ይሄን ድምጽ ስሙልኝ። ምንድነው የሚሆነው? መስከቶት ነው በኔ ውስጥ። አየሽ እንደፈራሁት። ምን ትፈራለህ? እንደፈራሁት አየሽ ማለት ምን ነው? ማንንም ማስገበተሽ? የት አለ? አለክ? አቸኩይ እስቲ ቆይ። ሌላ መጋዘን አለክ ወይ? ከዚህ ውጪ ሌላ መጋዘን አለክ? እኔ የማላውቀው መጋዘን አለ? ወዴት? እስቲ ቆይ እስቲ ጭንቅላቴን እሱ የጠየቀኝ ይበቃኛል። ቆይ እስቲ እሺ። ከዛም በሱም በኩል ይመጣል፣ በእኛም እናስገባለን። ብዙ ጊዜ በዶክተር እያሱ በኩል የሚመጡ መድኃኒቶች አሉ። አዎ እንደ ፍሬንድሊ የምንሰራቸው ስራዎች አሉ። እኛም ከሱ ጋር እንሰራለን፣ እሱም ከኛ ጋር ይሰራል። ስቶር ላይ ግን ብዙ መድኃኒቶች እናስቀምጣለን። ምንድን ነው የፈለከው? የት ነው ያስቀምጥከው? የምን ብር ድርድር ተደራደሩ ከነሱ ጋር? ብሩ ይጠቅመናል እኮ። የት አለ እቃው? አንተ ጋር አለ? በቀደም ታዲያ ቼክ ስናደርግ ለምንድን ነው ልጆቹ ላይ እንደዛ ሁሉ ስንነጋገር የነበረው? ማን የወሰደው ስትል የነበረው አንተ አልነበርክ? አንደኛ የመጣውን እቃ በቦታው ላይ ነው ያስቀመጥነው። በተለየ ይሄ የያዝነው ነገር የለም። ሙሉ ለሙሉ ከስቶር አልቋል፣ ወጥቷል መድኃኒቶቹ። እኔ ስለሱ እቃ አሁን ስታወራ የሆነ ትዝ ያለኝ ነገር ምንድነው ፊዚካሊ እቃው የለም ማለት እንደዚህ የሆነ የተለየ ትራንዛክሽን አላየንበትም። ግን ስቶር ላይ እኔም አጥቻለሁ፣ ባለቤቴም አጥቶታል። እቃው ከመጋዘን ወጥቷል። አሁን እኔ ጋር ትፋጠጥ። አሁን በቃ መልስለት። ተጠያቂ ነን። እኔም አንቺም እኮ ተጠያቂ እኮ መልስለት። የምታውቀው መልስለት። እኔ አውቃለሁ እኔ ጋር ለሸጣለሁ እያልክ የነበረው አንተን አይደለ? ከሁሉም በተለየ ደግሞ ከሱ ጋር ስፔሻል የሆነ ጊዜዎች እናሳልፍ ነበረ። በተለየ መንገድ ነበር የምንገናኘው። በቃ ከነሱ ከቡድኑ ጋር ማምደሌን ብንሆን እኔ እና እሱ ደግሞ የተሻለ ጊዜ አድርሽ ነበር። ከዶክተር እያሱ ጋር እንዴት ነው የምትተዋወቁት? ዶክተር እያሱ ከእናንተ ጋር የነበረው ነገር ምን ይመስል ነበር? ከሱ ጋር የተዋወቀ ነው ያው አብሮ አደግን ማለት ይቻላል። ማለት ረዘም ላለ ጊዜ አብረን የተማርነው፣ አብረን ነው ትምህርት የጨረስነው። ብዙ ከግቢ ጀምሮ አብረን የመጣ ነው። እሱ ይሰራበት የነበረው ሆስፒታልም እኔም እዛ አብሬ ነበር የምሰራው። እንድንመረቅም ይረዳኝ እኔ እና እሱ አብረን መሆናችን በደንብ ለእኔም አግዞኛል። ዶክተር ሰላም ነው? ሰላም ነው? ምንድን ነው? አልገባኝም። ዶክተር ይቅርታ አንዴ ቁጭ በልና ከአንተ አንዳንድ ማወቅ የምፈልጋቸው ነገሮች አሉ። ከእናንተ ጋር መስራት ፈልጌ ነው። ምን እየሆነ ነው? ምን እየሆነ ነው? ዶክተር ስለመጣ ደስ ብሎኛል በጣም። ግን አሁን አንተ ባልከው መሰረት መድኃኒት ያን ያህል ኤክስፓየርድ እስኪያደርግ እኛ አንጠብቅም። የሕክምና ባለሙያም ነን። እንኳን ለመሸጥ ለገበያ ለማውጣት አይደለም ኢቭን ፋርማሲ ላይ ራሱ ይሄን ያህል ጊዜ ቀረ መድኃኒት ካየን እኛ ራሳችን የምናደርገው የራሳችን ውሳኔ እንወስናለን።
ያው አብረህ ስታድግ ጓደኛ የሚባል ነገር አለ አይደል? ያ በቃ አሁን እኛ የተለየ ነገር የለም። አሁን በተለየ አንግል እንዳየው አላውቅም። ማለት አብሮ አደግነን ጓደኛ ነን፣ ብዙ አሳልፈናል፣ ብዙ ጣውረድ። የኛን የምንፈልገውን ዕቃ እኮ እሱ መጋዘን ላይ እናስቀምጣለን። አንተ እሱን ያየኸው የተሰራበት ኤሌመንቱን አይተዋል? ከምን እንደተሰራ ታውቃለህ? አልገባኝም ዶክተር። ሊገባ አይችልም። ሰዎቹ ረቂቅ ናቸው። ወንጀላቸውን አትይዙም፣ በቀላሉ አደርስ። እኛም ጥያቄ ሆኖብናል። ስቶክ ላይ እያሳየን ጠይቀናቸው ነበር መጋዘን ላይ ያሉት ልጆችን እንደተረከቡም አለ ማስረጃ፣ እነሱም ተረክቧል። ግን ያው ምን አለ መሰለ ጓደኛሞች ስትሆን አትጠያየቅም። ይሄን ወስጃለሁ ይሄን ወስጃለሁ ምናምን የምትባባለው። እኛም የሆነ ነገር ከጎደለ ጓደኝነትም ያልፋል። ተጨማሪ የፈለጋችሁትን ጠይቁኝና መድኃኒቶቹን እንጂ እንዳስገባ እርዳኝ። እናንተ ጋር ካሉ መድኃኒቶቹ የምልህ የጀርመኑን ብራንድ ለምንድን ነው የፈለግከው? ሌላ እኮ አለ። እኔ ራሴ መድኃኒቶቹን ወደ ሀገሪቱ ያስገባሁት እኔ ራሴ ነኝ። እነሱም መድኃኒቶች ምንድን ነው የተለየ ነገር የምናወራው? ያለ ምክንያት አልመጣም። ይህ መድኃኒት ያለ ምክንያት አልጠየቀንም። ጠይቅ። ስራ ፈልጎ ነው የመጣው። ስራ ድርጅት ሊከፍት ነው የመጣው። የማታውቂው ነገር አለ። የእኛ ድርጅት ትልቅ ችግር ያደርስብናል። እኔ እንዲሳዩ አንካ እኛም ምን አሁን ያወራነው በእሺ አጥፋልን ነው። ምኑን ነው ይሄን አሁን እዚህ ውስጥ ከተንትን ያልከውን አስጠፋልን። ምን ያወራኸው መጥፎ ነገር አለ ዶክተር? በቃ አጥፋልን። አሁን የቀዳውን ነገር ምንም አያረጋልህ። እኛ ከኛ ጋር መጨረስ በገንዘብ ከፈለክ በገንዘብ መጨረስ ይችላል። የምትፈልገውን ነገር ማውራት እንችላለን። መስማማት አንችልም። ከኛ ጋር መጨረሳችንን እኔ እውነታን ነው የምፈልገው። ወንጀል ውስጥ አትመርምረን። በዚህ ተውን፣ በገንዘብ ተፈታ። የፈለግነውን እናድርግል። ስለ ገንዘብ አይደለም እያወራለሁት። ስነ ስርዓት ያዙና አውሩ። ይሄ ሰውዬ ያለ ምክንያት የመድኃኒት አልጠየቅም። ገና በር ላይ ሲገባ ያዩዋቸው ሰዎች ራሱ ቀልቤ ደስ አላለ። ጉዱ ሳንገባ በሰላም ይህ መድኃኒት አለ ብለን እናሳምነው። እሺ ብለን እሱ ከሄደ በኋላ እንነጋገር። እኔና አንቺ እንዲህ ስንጨቃጨቅ እኮ በመሀል መረጃ እየወሰደ ነው። ጊዜ ስጠን እንሏል። በቃ እሺ ብለን በጎን ብቻ አንሸኝም። ንገረኝ። እኔ ማወቅ የምፈልገው ስለሱ መድኃኒቱ ምንድን ነው ችግር ያለበት? ይህን ያህል በጣም እንዲፈለግና በተለየ መልኩ እንዲቀመጥ የተደረገበት ነገር ምንድን ነው? በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ። 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። እንግዲህ በባለፈው ቪዲዮ በጣም ስሜታዊ ሆኜ ከወንድሜ ከአቤል ጋር ግጭት ውስጥ ገብቼ በጣም ሳስከፋችሁ እንደነበረ መታዘብ ችያለሁ። እንግዲህ እናንተም ደግሞ በዛ ልክ እኔን አውቃችሁኝ ስለደገፋችሁኝ ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦቼ አቤል የያዘው እውነት አለ። ከያዘው እውነት አንጻር ካያቸውና ከአጎቴ ልጅም የተቀበለው መረጃ ትክክል እንደሆነ ነው እያመነ ያለው። በእርግጥ የተደረገው ትራንዛክሽን ተካሂዷል። እኔ መድኃኒቶቹን ወደ ሀገሪቱ ውስጥ እንዲገቡ እንዳደረግኩኝ አምኛለሁ። ያሉትን ነገሮች ተቀብያለሁ። በዛ ልክ ግን አቤል እኔን እያሰበኝ ያለው ሆን ብዬ እነዚህን ሰዎች እየደገፍኩ ያበረታቷቸው እንዲሁም ደግሞ እነሱ በድብቅ አጀንዳ እያቋቋሙት ያሉትን ድርጅት እየደገፍኩ እንደነበረ ነው እያሰበ የነበረው። ይሄ ነገር ከሆነ እንግዲህ ቢያንስ 6 ወር 7 ወር ያለፈው ነገር ነው። መድኃኒቶቹን ስልካቸው ቀጥታ እኔ ይዛ በገባሁኝ በወር ከምናምን 2 ወር ከምናምን አካባቢ ነው መድኃኒቶቹ እንግዲህ ወደ ሀገር ውስጥ እንዲገቡ ያደረኩት። እነዛንም ደግሞ ብዙ ሰዎችን ይጠቅማል ብዬ ስላሰብኩኝ ነው። ከዛም ውጪ ደግሞ ሰብለን እንደ እህት ብዙ ነገር አድርጌላታለሁ። እንግዲህ እሷ በማደጉ ሊያሳድጓት ያመጧት ሰዎች ብዙ ነገር ካደረሱባት በኋላ እንግዲህ ስትንከራተት የነበረች ልጅ ነች። ከሷም እንግዲህ አንዳንድ ነገሮችን ተቀብያለሁ። ያሉትን ነገሮች እንግዲህ ለማስተካከል ጥረት እያደረግን ነበረ።
እሷንም ደግሞ በሚያስፈልጋት ልክ ስረዳት ነበረ። ያ ነገር እንደ ጥፋት እየተወሰደብኝ ከሆነ በዛም መጠየቅ ካለብኝ እጠይቃለሁ። ለሰዎች አንዳንዴ ጥሩ የምናደርጋቸው ነገሮች በምላሹ ብዙ የሚያስከፉ ነገሮች ወደኛ ህይወት ሊያመጡ ይችላሉ። ፈተናዎች ግን ሁሉም ፈተና ለበጎ ነው እና እነዚህም ፈተናዎች ተቋቁሞ ማለፍ ግን ግድ ይለናል እና አሁንም ደግሞ እኔ አቤልን እንደዚህ ነው ብዬ በግልጽ ነገሮችን ቁጭ አድርጎ ከማስረዳት ይልቅ እሱ ባለበት ሁኔታ ሆኜ እሱን እያደገፍኩት እኔ ደግሞ ራሴ ነፃ መሆኔን እና የገቡት መድኃኒቶች ምን ላይ እንደደረሱ ምን እንደተደረገ ከዛ በኋላ እኔን ደግሞ እዚህ ድርጅት ውስጥ አቤል በሚያስበው ልክ ሊያስገቡኝ ወይ ደግሞ ወጥመዳቸው ውስጥ ሊከቱኝ ያሰቡትን ሰዎች በታትኜ ፍታልጌ ብትን አድርጌ ማውጣት እፈልጋለሁ። ያን ነገር ለማድረግ እንግዲህ በተቻለኝ አቅም ከቲሚ ጋር እየተንቀሳቀስኩ ነው ያለሁት። ባለፈው እንግዲህ በአቤል ቲም በኩል ወደ እኔ ሲሰነዘሩ የነበሩት የአቤል ቲምም አቤልም እኔ ላይ ሲያሳዩት የነበረው ነገር ተገቢ አይደለም፣ በጣም አስከፍቶኛል። በዛ ልክም ስጮና ስናገር የነበረው እኔም በደንብ ያቁኛል፣ የአቤል ቲሞችም አቤልም በደንብ ያቁኛል። የተለያዩ ስልጠናዎችንም ሰጣቸው ነበረ። እነሱ ራሳቸውን እያበቁ የምንሰራቸውን ስራዎች ሙር በቴክኖሎጂ እየታገዙ ሆነው ብዙ ነገሮችን በቅርብ ያደረግን ነገሮችን እንግዲህ ካሜራ ላይ ከማቅረብ በተጨማሪ በከቨርም ብዙ ነገሮችን እየሰራን ቶሎ እንዴት አድርገን ኬዞችን መዝጋት እንዳለብን የተለያዩ ስልጠናዎችን ስሰጣቸው ነበረ። ልክ እዛም ደርሼ ወስጄ የመጣሁትንም ስልጠና አንድም ሳልሰስት ለሁሉም ለማካፈል ጥረት አድርጌያለሁ። የተቀበሉኝ ተቀብለውኛል፣ ያልተቀበሉኝም ደግሞ በራሳቸው አካሄድና ስታይል እየተከተሉ እንግዲህ ነገሮችን እያስኬዱ ይላል። አሁንም ደግሞ ይህንን ነገር እንግዲህ ለአንዴና ለመጨረሻ ጊዜ ከአቤል ጋር ያለኝን ነገር ለማስተካከል ምክንያቱም በወንድማሞች መካከል እንደዚህ አይነት ነገር ሲፈጠር ጥሩ አይደለም ብዬ ስለማስብ ያንን ነገር ለማስተካከል እንግዲህ ለአቤል እኔ ነፃ መሆኔን በደንብ አድርጌ ማረጋገጥና ማሳየት እፈልጋለሁ። ያንን ደግሞ ለማድረግ ግዴታ ማስረጃ ያስፈልገኛል። እኔ አጎቴ ልጅ እዛ ነገር ውስጥ ተገኘ ማለት እኔ ያለሁበት ማለት አይደለም። እኔ ያስተማርኳት ልጅ ወንጀል ውስጥ ገባች ማለት እኔ ያለሁበት እኔ እየደገፍኳቸው ነው ያውቃለሁ ማለት አይደለም። በእርግጥ ከዶክተር እያሱ ጋር ተደዋውያለሁ። ከዶክተር እያሱ ጋር የተደዋወልኩት በባለፈው ቪዲዮ እንደነገርኳችሁ ከታሪኩ ጋር በነበረው ሁኔታ ነው። ታሪኩ እንግዲህ ጓደኛው እንደሆነና እርዳታ እንደሚያስፈልገው እዚህ ሀገር ላይ የራሳቸው የሆነ ክሊኒኮች ለመገንባት እንዲሁም ደግሞ የተለያዩ የሕክምና እቃዎችን ወደ ሀገሪቷ እያስገቡ በተለይ መድኃኒቶችን ወደ ሀገሪቷ እያስገቡ ለብዙ ሰዎች ተደራሽ ማድረግ እንደሚያስቡ በተለይ ደግሞ ወደ ክፍለ ሀገር ያለው ሕዝብ ይህንን ነገር እያገኘ አይደለም እና ይህንን አክሰስ እንዲያገኝ ብዙ ጥረቶች እያደረጉ እንደነበረ ሲነግሩኝ ነበር። እኔም ደግሞ በዚህ እነሱን ለመደገፍ የተወሰነ ጥረት አድርጌያለሁ። ያስገባሁትም ደግሞ ሜትፎርሚን ብቻ ነው። ይህም ደግሞ ለስኳር በሽተኞች የሚረዳ መድኃኒት እንግዲህ ለተወሰነ ጊዜ የተወሰኑ ሰዎችን እረፍት ሊሰጥ የሚችል የጀርም መድኃኒት ወደ ሀገሪቷ እንዲገባ አድርጌያለሁ። እንግዲህ ከዛ መድኃኒት ጋር በተያያዘ ግን ብዙ እየተነሱ ያሉ ነገሮች አሉና እኔ ቀጥታ እንግዲህ ዶክተር እያሱ ኮሚኒኬት አድርጎ በኢሜይል የጨረሳቸው ድርጅቶች ነበሩ። ከእነሱ ጋር ዳይሬክት ሄጄ የታዘዘውን ነገር ብሩን ከፍዬ መድኃኒቶቹን ተረክቤ ከዛ በኋላ የሚያስፈልገውን ህጋዊ ፍተሻ ተደርጎ ወደ ሀገሪቷ እንዲገባ አድርጌያለሁ። እንግዲህ ከዛ በኋላ ግን እየሰማቸው ያሉት አንዳንድ ነገሮች አሉ። እነዚህ ሰዎች እኔም መጠቀሚያ አድርገውኛል አላደረጉኝም፣ ምንድን የታሰበው የሚለው እንግዲህ ለአቤል ነፃ መሆን ማሳየት የምችለው እነዚህ ነገሮች ማረጋገጥ ስችል ነው። ያንን ለማድረግ ደግሞ እየተንቀሳቀስን ያለ ነው። እንግዲህ ውድ ቤተሰቦቼ ያው ከታሪኩም አንደበት እንዲሁም ደግሞ ከሰብል አንደበት አንዳንድ የሰማናቸው ነገሮች አሉ። የህክምና መድኃኒቶቹ ከገቡ በኋላ የተከፋፈሉባቸው ቦታዎች አሉ። ከዛ ውስጥም ደግሞ ለዶክተር እያሱ ቅርብ የሆኑ ሁለት ጥንድ ባልና ሚስቶች ዶክተር ዮሴፍ እና ሲስተር ሃና እንግዲህ መድኃኒቶችን ቀጥታ ተረክበው እንዳስቀመጧቸው ከዛ በኋላ አብዛኛው እንግዲህ የሚገቡት መድኃኒቶች እንዳለ በእነሱ በኩል ይገቡና ከገቡ በኋላ እነሱ ስቶር ላይ ካረፈ በኋላ ወደ ተለያየ ቦታ እንደሚከፋፈል ተነግሮኛል። ስለዚህ ከነዚህ ሰዎች እኔ ከ7 ወር በፊት የላኩት መድኃኒት ምንድን ነበረ? ለምንድን ነው እኔን ወንጀል ውስጥ ሊያስገባኝ የቻለው? አንተ ኃጢአተኛ ነህ ተብዬ በዚህ ልክ እንድወቀስ ያደረገኝ ነገር ምንድን ነው? ከዚህ ጀርባስ ያለው የኬንያው ተቋም እየሰራ ያለው በድብቅ እየተሰራ ያለው ሴራ ምንድን ነው? ከነዚህ ሰዎች ጋር ምንድን ነው የሚያገናኘው የሚለውን እንግዲህ ለማጣራት ጥረት እናደርጋለን። በዚህ ውስጥ እንግዲህ የተሻለ ውጤት ይዘን እንወጣለን። እኔም ደግሞ ነፃ መሆኔንና አቤል ባሰበኝ ልክ እንዳልሆንኩኝ ማሳየት እፈልጋለሁ። ወንጀለኛም ደግሞ ሆኜ ከተገኘው በራሴ በየመረመርኩት ባለው ኬዝ ውስጥ ራሱ ራሴን ኃጢአተኛ ወይ ወንጀለኛ የሚያደርግ ነገር ካለ በግልጽነት ቀጥታ እጄን ማሳልፌ ለህግ የምሰጥ ይሆናል። እኔ ያስገባቸው መድኃኒቶች ምናልባት ተሸውጄ የሚሆን አውቄም ይሁን ሳላውቅ ጥፋቱ እንዲደረግ ወይም ድርጊቱ እንዲደረግ ፈቅጄ ከሆነና በተባለው ልክ እኔ ከዛ የተላኩት መድኃኒቶች ሲገቡ
ችግር ካለባቸው መጠየቅ ባለበት ልክ የምጠየቅ ይሆናል። እንግዲህ ለማንኛውም ውድ ቤተሰቦቼ አሁን ቀጥታ ወደ ቤት ገባና ከዶክተር ዮሴፍ እና ከሲስተር ሀና ጋር የተወሰነ ቆይታ ለማድረግ ጥረት አድርጋለሁ። በዛ ውስጥ የተሻለ ውጤት ይዘን እንመጣለን። ግን ስገባ እኔም ማወራቸው ዶክተር እያሱ ቀጥታ እንደላከኝና ከነሱ መድኃኒት መረከብ የሚፈልጉ ሰዎችን ፕሮሞሽን እንደምሰራላቸውና ለተለያዩ ሰዎች እነዚህ ሰዎች ከውጭ የሚያስመጧቸው መድኃኒቶች እንዴት አድርገው ማከፋፈል እንዳለባቸው የሕክምና እቃዎች ሲገቡ አብዛኛው ነገር ስለዛ አወራቸዋለሁ። እኔም ደግሞ የራሴ የሆነ ፋርማሲ እንዳለኝና ለፋርማሲዎቼ ከነሱ መድኃኒቶችን መውሰድ እንደምፈልግ እያወራው እንግዲህ ከነሱ ያለውን እውነታ ለማወጣጣት ጥረት አድርጋለሁ። እንግዲህ ቤተሰቦቼ እስከ ፕሮግራሚ ፍጻሜ ድረስ በትዕግስት የምትከታተሉኝ ከሆነ የዚህን ነገር ውጤት ተቀብለን አብረን ይዘን የምንወጣ ይሆናል። እስከ ፕሮግራሚ ፍጻሜ ድረስ እንድቆዩ በድጋሚ ጋበዝኳችሁ። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ወደ መኖሪያ ቤት ገብተናል። ወደ መኖሪያ ቤት ስንገባ ያገኘነው ሲስተር ሀናን ብቻ ነው። ዶክተር ዮሴፍ ለስራ ጉዳይ ከቤት እንደወጣ እየነገረችኝ ነበር የነበረው። ያው ሲስተርዬ እንግዲህ እዚህ እናንተ ጋር የመጣሁት ቀጥታ እንግዲህ ከዶክተር እያሱ ጋር ኮሚኒኬሽን ነበረኝ እና ዶክተር እያሱ ለእኔ የነገረኝ ነገሮች አሉ። እናንተ የሕክምና እቃዎችን መድኃኒቶችን ወደ ሀገሪቷ እንደምታስገቡና አሁን ላይ በዛ ስራ ላይ እንደተሰማራችሁ በፊት የምትሰጡትን የሜዲካል ድጋፍ ሙሉ ለሙሉ አቁማችሁ ወደዚህኛው ቢዝነስ እንደተሳባችሁ ነው የነገረኝ። አንደኛ ለእናንተም እኔ የራሴንም ፋርማሲ እያቋቋምኩ ስለሆነ ከእናንተ ላይ መድኃኒት ለመውሰድ ከዛም ውጭ ደግሞ የእናንተንም ድርጅት በደንብ አድርጌ ፕሮሞት ማድረግ እፈልጋለሁ። ድርጅታችሁ ምን እየሰራ እንዳለ እዚህ እስኪ እኔና አንቺ ከትውውቅ እንጀምረውና ሲስተር ሀና ማነች? እንዴት ወደ ትዳር ልገባ ቻለች? በሕክምና ሙያ እንግዲህ በጣም ደስተኛ ሆነሽ ለሙያ ቃል ኪዳን ገብተሽ ስታገለግ የነበርሽ ሰው ነሽ። አሁን ግን ሙሉ ለሙሉ የእሱን ነገር ትተሽው ወደ ቢዝነሱ ሳይድ አድርገሻል። እስኪ ስለዚህ ነገሮች እንጫወት፣ እናውራቸው። እሺ፣ በመጀመሪያ አክብራችሁን እዚህ ድረስ መታችሁ የእኛን ስራ ደግፋችሁ ለማስተዋወቅና የከኛ ጋር አብሮ ለመስራት ስላሰባችሁ በጣም እናመሰግናለን። እሱ ቢኖርና በደንብ እንትን ቢል ደስ ይለኝ ነበረ። ስለመጣችሁ በጣም እናከብራለን፣ እናመሰግናለን። አብረን በመስራታችንም ደስተኛ ነን። ያው ስለ ሲስተር ሀና ያው እንደ ማንኛውም ኢትዮጵያዊ ተወልጄ ያደግኩት እዚሁ ሀገሬ ላይ ነው። መስራት የምፈልገው መሆን የምፈልገው ሕክምና ላይ ነበርና የልጅነት ህልሜ ነው። በጣም መስራት የምፈልገው ፊልድ ነውና ብዙ ለፍቼበታለሁ፣ ብዙ ታግያለሁ። ለብዙ ሰው ደግሞ ደርሳለሁኝ ብዬ ነበረ። በጣም ብዙ ሕክምናው ላይ ሰርቻለሁ። ብዙ ያልተሰራበትም ስራ ነው። ሞር ደግሞ ከሕክምና ይልቅ ደግሞ መድኃኒት ላይ ሀገሪቷ ላይ ብዙ አቅራቢም የለም። ህሙማኑ በቂ መድኃኒት እያገኘ አይደለም። ለዛ ነው ወደዚህኛው ቢዝነስ ደግሞ እንድንገባ ይፈለግነው። ሕክምና ላይም ብዙ አገልግለናል። አሁን ደግሞ በመድኃኒቱ ደግሞ ብዙ ያልተዳረሰ ብዙ አሁንም አልተዳረሰም ሀገሪቷ ላይ። እሱ ላይ መስራት ፈልገን ነው ወደ ቢዝነሱ የገባ ነው። አሁን እየሰራችሁ ያላችሁት ሁለቱንም ነገር ነው አይደለ? የሕክምና መሳሪያዎችንም እንዲሁም መድኃኒቶችንም ነው ወደ ሀገሪቷ እያስገባችሁ ያላችሁት? አዎ፣ በጣም ያቀርቦት ችግር አለ ሀገሪቷ ላይ። ሕክምና ያው እንደምታዩ ነው። በየሆስፒታሉ ብዙ ታማሚ አለ። ያው ነገ እኔም ታማሚ ነኝ። ማን ነገ ምን እንደሚሆን አይታወቅም። መሰራት ያለበት ላይ ደግሞ ሞር መስራት አለብን። ታካሚ አለ፣ የሕክምና ባለሙያ አለ፣ ግን መሳሪያዎች የሉም፣ መድኃኒቶች የሉም። የሆነ ቦታ ላይ ስትሄድ ባለሙያው ምንም ማድረግ አይችልም። መድኃኒት ካልቀረበለት እነዛን ሰዎች ማዳን አይችልም። መድኃኒት ሳይኖር ደግሞ ማከም በጣም ይከብዳል። ስለዚህ መድኃኒት ላይ ማሽኖች ላይ መስራት የፈለግነው አንደኛው መድኃኒት አቅርቦቱ ሲኖር ነው ስራው የሚኖረውና አቅርቦቱንም ያኛውንም የያዝ ነው። ለዛ ነው። ግን እነዚህ ነገሮች እኮ ያው እኔም በራሴ ብዙ ቻሌንጅ ያደረጉኝ ነገሮች አሉ። እንደነገርኩሽ ፋርማሲውን ለማቋቋም ሳስብ ከበጀት ጀምሮ ነገሮችን ስሰራ ወጪው በጣም ከባድ ነው። ወደ እንደዚህ አይነት ነገር መግባት በተለይ ደግሞ የሕክምና እቃዎች የሚገዙበት ዋጋ በጣም ውድ ነው። ታክስ ባይኖርባቸውም ዱቲ ፍሪ ወደ ሀገሪቱ ውስጥ ቢገቡም እነዚህ መድኃኒቶች ግን አፎርድ ለማድረግ በጣም ካፒታል ያስፈልጋል፣ አቅም ያስፈልጋል። እስኪ እንዴት ነበር የእናንተ መነሻ? ምን ይመስል ነበረ? ብዙ ነገር ከፍለናል፣ ብዙ ዋጋ ተከፍሎበታል። አሁን እንዲህ እንደምታየው ሰው ጋር መዳረሱን ሳይሆን ብዙ ዋጋ ተከፍሎበታል። በትንሽ ብር የሚጀመር ስራ አይደለም። ግን እንዳልኩ በቃ ሰው ላይ መስራት ደስ ስለሚለን ነው። በቃ ሰው ድኖ ማየት ሲያመሰግን ማየት ደስ ይላል። ፈቅዶ ሲድኑልህ ደስ ይላል። ለዛ ነው ብዙ ንብረቶቻችንን ሽጠናል። ለዚህ ቢዝነስ ሲባል የኔ መኪና ተሽጧል፣ የባለቤቴ ቤተሰብ ነው መኪና ተሽጧል፣ ቤት ሽጠናል። ይሁን እንደምታየው በኪራይ ቤት ነው እየኖርን ያለ ነው። ብዙ ዋጋ ከፍለንበታል ለዚህ ቢዝነስ ማለት ነው። የቤት ኪራይ ቤት ነው። ይሄኛው ተከራይተነው ነው ለቢዝነሱ ስንል ማለት ነው።
ስራው በደንብ እንዲሄድልን ስለፈለግን ለስራው ነው ፎከስ እያደረግን ያለ ነው። ምን ያህል ጊዜ ሆናችሁ መድኃኒቶችን ወደ ሀገሪቷ ማስመጣት ከጀመራችሁ? ትንሽ ቆየት አለን፣ የተወሰነ ጊዜ ሆኖናል። ይሄን ያልነው ባልልህም ያው ከህክምናው ጋር አብሮ ከስራውንም አብረን እየሰራን ስለሆነ ወጣ ገባም እያልን ስለሆነ ረዘም ያለ ጊዜ ሆኖናል። እንደ ቢዝነስ ግን አዋጭ ስራ ነው ብለሽ ታስቢያለሽ? አሁን እንግዲህ ወደ ፋርማሲ እንትኑ ለመምጣት የፈለኩ ያሰብኩ ያለሁት እንደ ቢዝነስ ያዘ ቢዝነስማን እዚህ ነገር ላይ ኢንቮልቭ ባደረግበት እንዴት ነው እኔ ውጤታማ ወይም ስኬታማ መሆን እችላለሁ? የምፈልገውን ገንዘብ በቶሎ ማግኘት እችላለሁ? ያው አሁን አሁን እኛ የህክምና ተማሪዎች ነን። ህክምናው ላይ ሰርተናል፣ ህክምናው ላይ ተምረናል፣ ብዙ አገልግለናል። የኛ ትልቁ ሰክሰሳችን ምንድነው? ሰው ድኖ ማየት ነው። ያንተ የሆነ ያመጣሁ ማሽን ሰርቶ የሰውን ህመም ማየት። እኔ አሁን እንደ ቢዝነስ ነው። እኔ አሁን ህክምና ላይ አልተማርኩም፣ ግን ፋርማሲ ኦን ማድረግ ፈልጋለሁ። ፋርማሲውን ኦን ለማድረግ ደግሞ የሚያስፈልጉኝ ነገሮች ፋርማሲስት ለመቅጠርም ድራግ ስቶሮችን ለማቋቋም የሚያስፈልጉትም እንዳለ መስፈርቶች ማሳለፍ ፈልጋለሁ። ግን እኔ አሁን እንደ ህክምና ባለሙያ ወይም እንደ ህክምና ተማሪ ሳይሆን እንደ ቢዝነስማን ገንዘብ አውጥቼ ገንዘብ ማግኘት ነው ፈልገው። ስለዚህ አሁን እኔ ከእናንተ ጋር ብሰራ እዚህ ቢዝነስ ላይ ብገባበት ምንድን ነው የማገኘው? ያው አሁን አንተ ቢዝነሱ ላይ ነው ያለኸው። እኔ ደግሞ እንደ ባለሙያው ደግሞ ሳስበው እኛ ሰክሰሳችን ምንድነው? የሰው ህይወት ማትረፍ ነው። የሰውን ደስታ ማየት። የአንድ ሰውን ህይወት መቼም ታውቀዋለህ። አንተም ብትሆን ተሽሎ ስታይ ያለውን ስሜት ታውቀዋለህ። የነዛን ሰዎች ህይወት ማዳን፣ የነዛን ሆስፒታሎች ችግር መቅረፍ ማለት ያ ትልቁ ሰክሰስ ነው፣ ትልቁ ውጤት ነው። ከሱ ባሻገር ከሱ በኋላ የሚመጣ ነው የገንዘቡ ጉዳይ። እንደ ባለሙያ ስነግር፣ እንደ ቢዝነስ ሰው ደግሞ ስታየው የማያዋጣ ቢዝነስ የለም። ታትረ ከሰራ ቢዝነስ ላይ ታተርፍበታለህ። አሁን ይሄ ከመድኃኒቶች ጋር በተገናኘ እንዴት አድርጌ ነው ትርፋማ ሊሆን የምችለው? አሁን ይህም ቪዲዮ ሲስተር እየቀረጽን ያለ ነው። አንደኛ እዚህ ጋር ማሳየት የምፈልገው ነገር ምን አለ መሰለሽ፣ ይህንን እኔ ከአንቺ ጋር ያለኝን ኮሚኒኬሽን አይተው ከእናንተ ጋር የቢዝነስ አጋር ሆኖ መስራት የሚፈልጉ ሰዎች ወደ እናንተ ይመጣሉ። ከዛም በተጨማሪ ደግሞ እኔም ደግሞ ልክ የህክምና ውስጥ የሌሉ ሰዎች ነው የምልሽ፣ ገንዘብ ያላቸው ቢዝነስ ላይ የተለያየ ቢዝነስ ላይ መሳተፍ ይፈልጉ ይህንን ሴክተር የሆስፒታሊቲ ሴክተሩን ቢቀላቀሉት እና ሆስፒታሎች እንደዚህ በመድኃኒትም በምንም ድጋፍ እያደረጉ የሚመጡ የህክምናው ችግር ላይ ያለውን ነገር መፈታት ይችላል። ግዴታ የህክምና ባለሙያ ብቻ አይደለም እዚህ ቢዝነስ ላይ ኢንቮልቭ እያደረገ ነገሮችን እየፈታ መሄድ የሚችለው። ሌላው ቢዝነስማንም እዚህ ላይ የገባ የመድኃኒቱ አቅርቦቶች እየተጨመሩ ቢሄዱ የተሻለ ውጤት መምጣት ይችላል፣ ህጋዊ በሆነ መንገድ ሲሆን ብቻ ማለት ነው። ከዛ አንጻር እንድታማክሪን ነው ሀሳቤ። አንደኛ ህጋዊ ልክ ነህ። ከምን በላይ ህጋዊና ንጹህ እቃ ማቅረብ ትልቅ ነገር ነው። አንተ ለሰው በቃ ትክክለኛ እቃ ካቀረብክ ዋይኖት ለምን ታተርፋለህ? ግን ንጹህ እቃ ይዘህ እስከመጣ ድረስ የሚያስፈልገው መስፈርት ካሟላ ከመንግስት ጋር በህጋዊ መንገድ የምትሰራ ከሆነ ታተርፋለህ። እንደ ቢዝነስ የሚጎዳ ቢዝነስ የለም። ታትረ ከሰራ እንዳልኩ ግን ያዋጣል። እየሰራንበት ነው። እንዴት ነው በእናንተ ላይ በህይወታችሁ ላይ ምን አይነት ለውጦች አንጥቷል? አምጥቷል። ይሄ ነው ባለልህም እንደ ለሚዲያ አምጥቷል። በደንብ እየሰራንበት ነው። ባያዋጣ እንትን አንልም። ግን የኛ ትልቁ ውጤታችን የኛ ደስታ እንዳልኩ አንደኛው እንትናችን የሰው መዳን ነው። በጎንም ደግሞ እኛ እያተረፍን ነው። እኛም እየሰራንበት ነው። እሱ ነው የኛ ትልቁ። ሲስተር ከዶክተር እያሱ ጋር እንዴት ነው የምትተዋወቁት? ዶክተር እያሱ ከእናንተ ጋር የነበረው ነገር ምን ይመስል ነበር? ከሱ ጋር የተዋወቀ ነው ያው አብሮ አደግን ማለት ይቻላል። ማለት ረዘም ላለ ጊዜ አብረን የተማርነው አብረን ነው ትምህርት የጨረስነው። ብዙ ከግቢ ጀምሮ አብረን የመጣ ነው። እሱ ይሰራበት የነበረ ሆስፒታልም እኔም እዛ አብሬ ነበር የምሰራው። ረዘም ያለ ትውውቅ ነው ያለን። ባለቤትሽስ? ያው ከባለቤቴ ጋር ደግሞ የተዋወቀ ነው አንድ ቡድን ነበርን፣ ጓደኛ ማቾች አንድ ቲም ነበርንና ያው ከሁሉም በተለየ ደግሞ ከሱ ጋር ስፔሻል የሆነ ጊዜዎች እናሳልፍ ነበረ። በተለየ መንገድ ነበር የምንገናኘው። በቃ ከነሱ ከቡድኑ ጋር ማምደሌን ብንሆን እኔ እና እሱ ደግሞ የተሻለ ጊዜያቶች ነበሩን። አብረን ለማጥናትም አብረንም ወጣ ገባ ምንል ነበረ። ያ እሱ ግን ሜዲካል ዶክተር ነው፣ አንቺ ደግሞ ነርስ እንደሆንሽ ነው የነገርሽኝ የነበረውና እንዴት አንድ ላይ መገናኘቱ አንድ ላይ ማጥናቱ በህብረት የመስራቱ ነገር እንዴት ተፈጠረ? የኛ ኮርስ ይከብዳል። ከግቢ ከሚወሰዱ ኮርሶች ውስጥ የኛ ይከብዳል። 24 ሰዓት ማንበብ አለብህ።
ብችል እንደውም 27 ሰዓት ነው የሚለው 24 ሰዓት እናነብ ነበረ። ረዘም ላለ ሰዓት ቡድኑ አንድ ላይ ነው የሚያጠናው። የሁሉም ተያያዥ ኮርስ ስለሆነ በጣም ከባባድ ፈተናዎች ያ እነሱ ሜዲካል ዶክተር ለመሆን ነው የሚማሩት። ተመሳሳይ ኮርሶች እንደምትወስዱ አውቃለሁ። ግን እናንተ ደግሞ ስፔሻል የሚያደርገው ነገር አለ። እንደነሱ ሎድ የበዛበት ነገር አይደለም። አሁን ለማወዳደር ለማለት ሳይሆን ልክ ዶክተር ስትሆኝ የምትወስጃቸው ትምህርቶች አመቱ እና ነርስ ስትሆኝ የምትማሪ ትምህርቶች እና አመቱ ተመሳሳይ አይደለም። ያው ለማንበብ ነው። ላይብራሪ ላይ የኛ ኮርስ እንዳልኩ አንድ ቲም የመሆን እድል ይሰፋል። ከተነጋግረ አንብበ ምናምን ካልሆነ እንደ እንትን አታዩም። ለፐርሰናል የምታጠናቸው ብቻ አይደሉም ኮርሶቹ። አንዱ ከአንዱ ይሻላል፣ አንዱ አንዱን ያግዛል። ሞር ደግሞ እሱ ለእኔ በጣም ያደላም ነበረ፣ በደንብ ያግዘኝ ነበረ። ፈተናም ምንም በደንብ የሚያግዘኝ እሱ ነበር እንዳጠና። ኮርሱ ይከብዳል፣ የእኔም የሱም ይከብዳል። እንድንመረቅም የረዳኝ እኔና እሱ አብረን መሆናችን በደንብ ለእኔም አግዞኛል። ያ ነው ይበልጥ እንድንቀራረብና አብረን እንድንሆን ያደረገን በትምህርቱ በጣም ስለተቀራረብን። እኔ ምን ሰማሁ መሰለሽ ሲስተርዬ፣ ዶክተር እያሱ እንግዲህ እናንተን ቲም ብዙ ነገር ሲመራ ነበር እና ከኔ ጋርም ኮሚኒኬሽን እንደነበረው ነግሬሻለሁ። ዶክተር እያሱ የሕክምና እቃዎችን የማስመጣት መድኃኒቶችን የማስመጣት ቢዝነስ ውስጥ ከተወሰኑ ጊዜያት በፊት ወደ እንደዚህ አይነት ቢዝነስ ውስጥ እንዳደላና እዛ ቢዝነስ ውስጥ ሆኖ ብዙ ነገሮችን ሲሰራ እንደነበረ ሰማሁኝ። እስኪ እንዴት ነበረ ወደዚህ ቢዝነስ እናንተን ሊስባችሁ የቻለው? አንደኛ ያው በጣም ጓደኛ ከመሆናችን እናወራለን። ሰው የሆነ ቢዝነስ ሲጀምር እኔ እንዲህ እያተረፍኩ ነው፣ እንዲህ እያስመጣው ነው፣ እንዲህ ብትሰሩ እንዲህ አይነት ቦታ ላይ እንዲህ ይጎላል የሚለውን ነገር እንሰራ ነበረ። ፋርማሲ ላይ የሚጎላቸውን ነገሮች እናይ ነበር። ሕክምናው ላይ የሚጎለውን እቃዎች እናይ ነበረ። ማሽኖች አብረን እናይ ነበረ። እሱ ደግሞ እነዛን ነገሮች ሲያመጣ እንዴት እንደሚያመጣም ያሳየን ነበረ፣ እንዴት እንደሚያተርፍ ይበልጥ ከባለቤቴ ጋር ቢሆን የሚያወራው ግን ሞር በቃ እንዴት እንደሚያገኛቸው እነዛን ነገሮች ከዛ እንዴት አስጭኖ እንደሚያመጣው ያወራን ነበረ። በጣም እንደሚያተርፍበት ለሕክምናውም እንደሚረዳ በዛ መንገድ እያልን እኛም ወደዛ ቢዝነስ ተቀላቀል። ግን ሁለት የተለያዩ ነገሮች ይመስላሉ። የሕክምና ማሰሪያ ማቅረብ አንድ ራሱን የቻለ ፋርማሲስቲካል ሲሆን ሌላኛው ደግሞ እንግዲህ ድራጎችን ብቻ ወይም የሕክምና መድኃኒቶችን ለብቻ ደግሞ ማስመጣት ደግሞ ሌላ ነገር ነው። እናንተ አሁን እየሰራችሁ ያላችሁ ግን ሁለቱንም ደባልቃችሁ ነው አንድ ላይ አይደለ? አዎ አንድ ላይ ነው እየሰራን ያለነው። እንዳልኩ ማለት የትኛው እንትን ይመስልሻል አዋጭ ይመስልሻል? ያው ያቀርቦት ችግር ስላለን አገሪቷ ላይ እኛም ቢዝነሱ ላይ እንድንገባ ያደረገን ያቀርቦት ችግር ነው። እንዳልኩ ታካሚው ያን ነገር ካላገኘ ማከም ምንም ፖይንት ለስ ነው። እዚህ ጋር መድኃኒት ጽፈለት መድኃኒት ከሌለ ምንም ማከም ግን ከዛ ውጭ ደግሞ በድብቅ የሚሰሩ ብዙ ስራዎችም እንዳለ አውቃለሁ እኔ። ሕክምና እንዲህ አብሶ ፋርማሲዎች ላይ ብዙ የሚሰሩ ነገሮች አሉ። ብዙ ምንሽ በተለይ ኮሚኒኬሽን አላችሁ በጣም። እሱ ውስጥ መግባት አልፈልግም። ይሄው እኔ ማውራት የምፈልገው ከአንቺ ጋር ከዶክተር እያሱ ጋር በተገናኘ ጉዳይ ነው። ከአንቺ ብዙ ነገር ማወቅ የምፈልገው ዶክተር እያሱ እንግዲህ የተለያዩ መድኃኒቶችን ያስመጣ ነበር። እኔንም ደግሞ ወደዚህ ቢዝነስ እንድሳብ ያደረገኝ ከ7 ወር ወይ 6 ወር 7 ወር አካባቢ ወደኋላ ከጀርመን ሀገር እንግዲህ ሜትፎርሚን ልኬ ነበር ነው ወደዚህ። እነዛ መድኃኒቶች እንዳለ ግን እናንተ ስቶር ላይ እንደተራገፉ ማወቅ ችያለሁ። ስለነሱ ነገር ላወራሽም ነው አንዴ የመጣሁት። ያው መድኃኒቶች እንረከባለን፣ ከዛም በሱም በኩል ይመጣል፣ በእኛም እናስገባለን። ብዙ ጊዜ በዶክተር እያሱ በኩል የሚመጡ መድኃኒቶች አሉ። አዎ እንደ ፍሬንድሊ የምንሰራቸው ስራዎች አሉ። እኛም ከሱ ጋር እንሰራለን፣ እሱም ከኛ ጋር ይሰራል። ስቶር ላይ ግን ብዙ መድኃኒቶች እናስቀምጣለን። ማለት ይሄ በቀናቸው ሳይሆን እስኪወጣ ፈላጊዎች እስኪመጡ የተጻፈ ሊታዘዝ ከኦርደር ደግሞ ብዛቱን እስኪጠብቅ እናደርጋለን፣ እናዘጋጃለን። አንተ ባልካው ላይ ደግሞ እሱ የሚልካቸውን ጎች እንረከባለን። ማለት ህጋዊ መንገድ ነው እየሰራን ያለ ነው። የተለየነት ነገር አንሰራም። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ።
100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ሚትፎርኒ ብዙ አይነት አለ እኛ ጋር የገባ ማለት ከብዙ ሀገራት የመጣ አንተ ግን እየጠየከኝ ያለው የጀርመኑ ነው አይደለ? ለምንድ በተለየ መንገድ ነው የጠየከኝ? የጀርመኑን በብዛት በተለያየ ጊዜ እንደምታስገቡ እኮ አውቃለሁ። ግን ስፔሲፊካሊ እኔ ማወቅ የምፈልገው እኔ ራሴ የላኩት አለ ከጀርመን ያለው ወደዚህ የላኳቸው አሉ። ዶክተር እያሱ ገንዘብ ልኮልኝ ከመጣውም በኋላ ነው በአካልም ከሱ ጋር መታወቅ የቻልኩትና እሱ የደረሰበትን ነገር ካወቅኩኝ ያው ቼኑን ኦልሬዲ ያ ቼን ስላለ ያንን ቼን እየተጠቀምን የምትፈልጉትን ያህል ለእናንተ ማቅረብ እችላለሁ ብዬ ስላሰብኩ ነው። ከእናንተ ከምወስደውን በላይ ለእናንተ ማምጣት እችላለሁ። እና መድኃኒቱ እንዴት ነው የተረከባችሁት? እናንተ ስቶር ላይ እንዴት ሊገባ ቻለ? ከዛ በኋላ ያለበት ሂደት ምን ይመስላል? ለምን በተለየ እንደጠየቀኝ አሁንም አልገባኝም። ግን እሱ እንዳልኩ እቃ ይልካል፣ በህጋዊ መንገድ እናስገባለን፣ ስቶራችን ላይ ይቀመጣል። የእሱም ሆነኛ የንግድ ፍቃድ አለን፣ በህጋዊ ነው እየሰራን ያለ ነው። በሱ ቢመጣ በእኛ መጋዘኑ ክፍት ነው፣ የሁለታችንም ስራ ማለት ነው። እኛም እሱ ጋር ክፍት ነው የምንሰራው። እኛም እሱ ጋር እናስቀምጣለን፣ እቃ ሲበዛ እሱ ጋር እናስቀምጣለን። በሱም በኩል እቃ እናስገባለን። በተለየ መንገድ ግን አሁን ያልከውን እቃ መድኃኒት በተለየ መንገድ አልያዝነው። ለምን እንደጠየከንም አልገባኝም። ሲስተርዬ በግልጽ ሁሉን ነገር ብትነግሪኝ ደስ ይለኛል። እኔ ለምን ታውቂያለሽ፣ መድኃኒቶቹ የገቡበትን ዋጋ አውቃለሁ። አሁን ፕራይስ ከተማዋ ላይ ያለውን ደግሞ እየሸጣችሁበት ያለውን ዋጋ አውቃለሁ። እዚህ መድኃኒቶቹን ለምንድን ነው ለየት ተደርገው ያውም ደግሞ ያን ያህል ማሲቭ ያልሆነ ነገር ነው ስፔሲፊክ ተደርጎ እንዲመጣና እናንተ ስቶር ላይ እንዲቀመጥ የተደረገው? እዚህ ለምንድን ነው ያን መድኃኒት ከሌሎች መድኃኒት ለየት ባለ መልኩ ከዛ ድረስ መጥቶ በተለየ መልኩ እናንተ ስቶር ውስጥ እንዲቀመጥ የተፈለገበትን ነገር ግልጽ ስላልሆነልኝ ነው። በተለየ አላስቀመጥንም። ማንኛውም እንዳልኩ እቃ አንድ ነው። መድኃኒት እቃ የመድኃኒት እቃ ነው። ማሽኖች ለብቻ ነው የሚቀመጡት፣ መድኃኒት ለብቻ ነው የምናስቀምጠው። የመጣውን እቃ በቦታው ላይ ነው ያስቀመጥነው። በተለየ ይሄ የያዝነው ነገር የለም። ሙሉ ለሙሉ ከስቶር አልቋል፣ ወጥቷል መድኃኒቶቹ። እኔ ስለሱ እቃ አሁን ስታወራ የሆነ ትዝ ያለኝ ነገር ምንድነው ፊዚካሊ እቃው ነው የለም ማለት እንደዚህ የሆነ የተለየ ትራንዛክሽን አላየንበትም። ግን ስቶር ላይ እኔም አጥቻለሁ፣ ባለቤቴም አጥቶታል። እቃው ከመጋዘን ወጥቷል ማለት ከተቀመጠበት ቦታ ወጥቷል። ስቶካችሁን ሳይነካ ከስቶክ ላይ ሳይቀነስ ነው? ከስቶክ ላይ አልተቀነሰም። ከስቶክ ላይ ያልተቀነሰ ስቶክ ላይ ያሳየናል። ስቶር ላይ ግን ፊዚካሊ የለም እቃ። ለምን? እኛም እሱ ነገር ግራ ገብቶናል። ግን እንደዚህ አሁን የሱ ብዙ ብር ነው የወጣበት አይደል? ብዙ ብር ነው የወጣበት። እናንተም ደግሞ የምታገኙበት ብዙ ብር ነው። ያው ፍሬንድሊ ስለምንሰራ ያው እንጠይቋለን በሚል ነው እንጂ የሱ ሹፌር ያው መጋዘን ያሉ ልጆች በነገሩ መሰረት የሱ ሹፌር መጥቶ እንደወሰደው አይነት ነገር ነግረውናል። ግን ያው አልጠየቅነውም። እያሱንም እንደዚህ አይነት ነገር አለው፣ ግን ፊዚካሊ እቃው የለም። ከዚህ በፊት እንደዚህ አይነት ነገሮች ነበሩ ያለ እናንተ ፍቃድ ወይም ቀጥታ ገብተው ከስቶር? አክቹዋሊ ለምን ስቶሩን ሼር እያደረጋችሁ እንደሆነም አልገባኝም። ሁለት ሰፓሬት የሆኑ ቢዝነሶች ናቸው። የእናንተ ቢዝነስ ሌላ ነው፣ የእሱ ቢዝነስ ሌላ ነው። ግን ሁለት የተለያዩ አንድ አይነት ስራ ላይ ብትሆኙም ሁለታችሁም የተለያያችሁ ሰዎች ናችሁ። አንድ ስቶር ለምን በጋራ መጠቀም እንደፈለጋችሁም አልገባኝም፣ ግልጽ አልሆነልኝም። ያው አብረህ ስታድግ ጓደኛ የሚባል ነገር አለ አይደል? ያ በቃ አሁን እኛ የተለየ ነገር የለም። አሁን በተለየ አንገል እንዳየው አላውቅም። ማለት አብሮ አደግነን ጓደኛ ነን፣ ብዙ አሳልፈናል፣ ብዙ ውጣ ውረድ። የኛን የምንፈልገውን ዕቃ እኮ እሱ መጋዘን ላይ እናስቀምጣለን። ምንም የተለየ ነገር የለም። ስቶር ሲሞላብህ ሌላ መጋዘን ከመከራየት እሱ ጋር ባዶ ቦታ ካለ እሱ ጋር እንጠቀማለን። እሱም እኛ ጋር ስፔስ ካለ ዲስፖዛል ለማድረግ አሁን ለምሳሌ ኤክስፓየር ዴታቸው ሊያልፍ ይችላል። ኤክስፓየር ዴታቸው በጣም የቀረቡ መድኃኒቶች ሊኖሩ ይችላሉ። እንዲህ አይነት ስህተትም አንሰራም። ኤክስፓየር ያደረገ መድኃኒት እኛ ጋር በፍጹም አይገባም። ኢቨን 6 ወር 7 ወር ሲቀረው ያ መድኃኒት ከኛ ስቶር ይወጣል እኮ። ምን ታደርጉታላችሁ? እነሱ መወገድ ባለበት መንገድ ይወጣል እንጂ እኛ በፍጹም እስቲ ግን እኮ 6 ወር ምናምን የሚቀረው ከሆነ ይሄ መድኃኒት አገልግሎት ላይ መዋል ይችላል፣ መሸጥ ይችላል። እንደ ቢዝነስ ደግሞ ስታስቢው ቀን ካለው መድኃኒቱን አውጥተሽ መጣል አይደለም
የምታደርጉት ነገር እንዳለ አለው በራሱ መንገድ አልኩ የምናስወግድበት ይሄ የድርጅቱ ሚስጥር ነው ማለት የፕራይቬት ጉዳይ ነው እንትን አናወራው ግን እኛ አሁን እንዴት ለኔም በተነግሪኝ ይረዳኛል አሁን ለስራ ይረዳኛል በደንብ ግን አሁን ስራው ላይ ስትገባ ሞር የምታውቃቸው ነገሮች አሉ አንተ ስራው ላይ ስትገባ ቢዝነሱ ላይ ይሄ እንደዚህ ነው የሚሆነው ይሄ እንዲህ የሚሆነው እናወራለን በሂደት ግን አሁን አንተ ባልከው መሰረት መድኃኒት ያን ያህል ኤክስፔርድ እስኪያደርግ እኛ አንጠብቅም የህክምና ባለሙያም ነን እንኳን ለመሸጥ ለገበያ ለማውጣት አይደለም ኢቭን ፋርማሲ ላይ ራሱ ይሄን ያህል ጊዜ ቀረው መድኃኒት ካየን እኛ ራሳችን የምናደርገው የራሳችን ውሳኔ እንወስናለን የራሳችን መድኃኒቶች ማለቃቸውን ሁሉ ቼክ የምናደርግበት ጊዜ አለ ማለት ገበያው ላይ አልቋል እነዚህ እቃዎች ስናስመጣ እንደ ጨምሮ እንዳይሸጥ ሌላ ጉዳት እንዳያስከትል ብዙ ጥረት እናደርጋለን እንጂ አሁን አንተ ባልከው መሰረት ይሄ እስኪ ሲስተር ስፔሲፊክ ሆነን ስለጀመርነው ቶፒክ እንመለስና እዛ ላይ እናውራ ለሜትፎርሚኑ ማለት ነው እንዴት ብር ወጥቶበት ያን ያህል ብር አወጣችሁ እንግዲህ ብሩም ደግሞ የተላከው ዶክተር ኢያሱ ኬንያ በነበረበት ሰዓት ላይ ነው ከኬንያ ነው ገንዘቡ ቀጥታ የተላከው ከዛ መድኃኒቶቹ ግን የሚያስፈልገውን የህክምና ፍተሻቸውን አድርገው ሙሉ ነገራቸው አልቆ አዲስ አበባ ገቡ ከአዲስ አበባ እንግዲህ እናንተ ቀጥታ ተረከባቸዋቸው ካስቀመጣቸዋቸው በኋላ ለሽያጭም እንዳልወጣ ነው የነገርሽኝ ያለሽው ስቶክ ላይ እንደገቡ የሚያሳይ ነገር አለ ስቶር ላይ ግን መድኃኒት የለም እያልሽኝ ነው ይሄ ነገር እንዴት ሀፕል ሊያደርግ ይችላል እኛም ጥያቄ ሆኖብናል ስቶክ ላይ እያሳየን ጠይቀናቸው ነበር መጋዘን ያሉት ልጆችን እንደተረከቡም አለ ማስረጃ እነሱም ተረክቧል ግን ያው ምን አለ መሰለ ጓደኛሞች ስትሆን አትጠያየቅም ይሄን ወስጃለሁ ይሄን ወስጃለሁ ምናምን የምትባባለው እኛም የሆነ ነገር ከጎደለ በቃ ጓደኝነትም ያልፋል እንደ አሴ ፍሬንድ እናውራ ማለት አሁን አንተ ጓደኛ ግን ነገር ቢፈልግ ያን ያህል ፍቃድ አትጠይቅም እሱም መጥቶ ከመጋዘን የሚፈልገውን እቃዎች ይወስዳል እኛም ከሱ መጋዘን እንወስዳለን ሌሎችም ቲሞች አሉን ጓደኛሞች እንደዚህ የምንዋዋስ እቃ ማለት ነው አንተ ከውጭ እስኪገባልህ ወይ እንትን ላይ እስኪቆይብህ ትወስዳለህ ምንም ችግር የለም እኛም እንወስዳለን እነሱ የሚሰጡ ነው ልክ እንደዛ ነው እሱም ሹፌሩ መጥቶ እንደወሰደ አይነት ነገር ነው ግን ምንም ማስረጃ የላቸው በዚህ መሀል ምናልባት እንግዲህ ያው እናንቺ ሹፌሩ መጥቶ ወሰደ አልሽኝ ሹፌሩ ዶክተር ኢያሱ ሳይልከው ወይ ደግሞ የሆነ ሰው የእናንተ ጓደኛ አሁን ቲማችን ውስጥ ያላልሽን ሰው ሳይልካቸው ድንገት ሹፌሩ በራሱ ተነስቶ የሆነ ቢዝነስ አግኝቶ አንጥቶ እቃዎችን አውጥቶ ቢሸጥ በምንድን ነው እናንተ የምታውቁት ሰራተኞቻችን ታማኝ ናቸው ሹፌር ብቻ ሳይሆን ማንኛውም የኛ ሰራተኞች የእሱም ሰራተኞች ታማኞች በምን እርግጠኛ ልትሆን ቻለች ያን ያህል እንደዚህ ኤቪደንስ ኖራቸው እንደዚህ የሚያደርጉ ሰዎች አይደሉም ግን እኮ ስቶሮች ላይ በብዛት ካሜራ ይኖራል አይደል ሴኩሪቲ ካሜራ አለ ካሜራ አለ እኮ ያንን ነገር ቼክ አድርጋችኋል በትክክል የዶክተር ኢያሱ ሹፌር ነው የወሰደው እኔ አሁን በተለየ መንገድ መድኃኒት ለምን ለጠይቀኝ እንደዚህ እንሰራለንና ያን ያህል ፎከስ አድርገን እንደዚህ ሆነ ብለን አንጠይቅ ነው ሰዓቱ ነው ይመጣል መምጫ ሰዓት ነው በዚህ ታገኘዋለህ እንደው ዶክተር ሰላም ሰላም ነው ምንድን አልገባኝም ዶክተር ይቅርታ አንዴ ቁጭ በልና ከአንተ አንዳንድ ማወቅ የምፈልጋቸው ነገሮች አሉ ከእናንተ ጋር መስራት ፈልጌ ነው ምን እየሆነ ነው ምን እየሆነ ነው ዶክተር ስለመጣ ደስ ብሎኛል በጣም እኔ የዶክተር ኢያሱ ጓደኛ ነኝ ዶክተር ኢያሱ ስለእናንተ አንዳንድ ነገር ነግሮኝ ከእናንተ ጋር በፓርትነርሺፕ መስራት ፈልጌ ነው እዚህ የመጣሁት ከዛ ደግሞ ለእናንተም ድርጅት ደግሞ ፕሮሞሽንም መስራት ስለፈለኩኝ ከሲስተር ጋርም ብዙ ነገሮች ስናወራ ነው የቆየንክ ምንም የሚያስደነግጥ ነገር የለም የምታያቸውም ደግሞ የኔ ጓደኞች ናቸው እኔ እኮ ተከቦታ ምን ለስራ ነው ስላሉኝ ነው እኔ አልደወልኩልህም ምን ነኝ ያስደነገጥኩ ያው እንግዲህ ከእናንተ ጋር ከተስማማው እኔ መድኃኒቶቼንም ይዞልኝ የሚሄዱ ልጆች ናቸው እዚህ ያሉት ከዛ ከእናንተ ደግሞ ማወቅ የምፈልጋቸው እሷም እየነገረችኝ ነበረ ሲሰሩ የነበሩ ነገሮች እንዳሉ ስለዛ ነገር ላወራችሁ ነው የመጣሁት ዶክተር ኢያሱ ብዙ ጊዜ አብረን ሰርተናል ከሱ ጋር ጓደኛዬ ነው ጥሩ ሰው ነው አይ በቃ በሱማ ከመጣ ቤተሰብ ነው በዶክተር ከመጣ ስራ አሪፍ ነው ዶክተር ጥሩ ነው ሰላም ነው እንዴት ነው ዳርም አሪፍ ነው አረፍ እንዴት ነው አላጫወትሽም እንዴ ያለውን ነገር ብዙ ነገር ስናወራ ነበር ቢዝነስም ደግሞ በጣም ስኬታማ እንደሆንክ እየነገረችኝ ነበር እንዴት ነው እስኪ እንዴት ወደዚህ ሙያ ልገባ ቻልክ ወደኋላ ልትመልሰኝ ነው የሚገርምህ ተማሪ ነበር ጎበዝ ተማሪ ነበር እኔ ብዙም ዶክተር የመሆን ፍላጎት አልነበረኝ ፕሌን ምናምን ነበር ያው የልጅነት ትጠየቅ አይደል አይ በቃ እዚህ ሙያ ላይ ሰው ያጥራል ምናምን በሚል
ወደ ካምፓስ ስገባ ጓደኞችም ተጽዕኖ አደረጉብኝ። ሰቃይም ስለነበር ታስታውሻለህ? ሰቃይም ነበር። በቃ ገባው ቀጥታ ሞላው። ስሞላ ደረሰኝ ታውቃለህ፣ ሰጡኝ። እኔ ብዙም እጥረት ነበር የዛኔ እጥረት ነበር። ሕክምና ባለሙያ እጥረትማ አሁንም ስቲል አጋይቶ አላት። ኧረ አሁን ይሻላል እንደውም የተወሰነ ቢያንስ። ያኔ እኮ ከስንት አንድ ነው የሚገኘው። በቃ ሰራን። ጎንደር ነው እንትን ያልኩት። በደንብ ተምሬ ጨርሼ ገጠር ወርጄ ነው መጀመሪያ የሰሩት። የሚገርም ገጠር ወርጄ ስራዎች ሰራው። ህዝብ በሚገባ አገልግያለሁ። የሚገርም አሁንም እያገለገልን ነው። ትንሽ ቢዝነሱ እየሳበን ነው እንጂ ወደዚህ አሁን ቢዝነስ ላይ ነው በደንብ እንግዲህ ትኩረት እያደረጋችሁ ያላችሁ። ቢዝነሱ ያዝ አደረገን። እንደ ድሮ ያው ሙሉ ጊዜያችንን አልሰጠነው፣ ግን ያው ያንንም አልተው ነው። ግን አሁን ሙሉ ለሙሉ እኮ እያሱ እየነገረኝ ቢዝነሱ ላይ ናችሁ። ሕክምና እንትኑን መስጠታችሁ አብዛኛው ነገር ቢዝነሱ ላይ ነው ያተኮራችሁ ያላችሁትና እኔም ደግሞ ወደ እናንተ ተስቤ እንድመጣ ያደረገኝ ያው ቢዝነስ ላይ ኢንቮልቭ እያደረጋችሁ ስለሆነ ነው። ያው ቢዝነስ ይባላል እንጂ እኮ አንተ የመድኃኒት ማቅረቡ በራሱ የሕክምና ማቅረቡ በራሱ ከሕክምና በላይ ያው ቢዝነስ በሚለው ትንሽ ሰው እንትን ይለዋል እንጂ ያው የተወሰነ ትርፍ አለው። ግን ያው እጥረት እንዳለ ታውቃለህ፣ የመድኃኒት እጥረት። እሱን በዚህኛው ጎን ደግሞ እስኪ ያለውን ነገር እንሸፍን። አንድ ጥያቄ የሆነብኝ ነገር ግን ነበረ ዶክተር፣ ይቅርታ ከሲስተር ጋር ብዙ ነገር እያወራን ነበር እና ሲስተር የነገረችኝ ነገር አለ። አንድ ሜትፎርሚን የሚባል መድኃኒት እንግዲህ ከጀርመን ሀገር እኔ ለዶክተር እያሱ ልኬለት ነበረ። ኬንያ የነበረበት ሳለ እሱ የምታስታውስ ከሆነ የላኩለት መድኃኒት እናንተ ስቶር ላይ እንደተራገፈ ተነግሮኝ ነበረ። ከዛ በኋላ አሁን ባለቤትህ እየነገረችኝ የነበረው ስቶክ ላይ እንዳለ ያሳያል። ፊዚካሊ ግን ስቶራችሁ ውስጥ ያ መድኃኒት የለም። እኛ እኮ ብዙ መድኃኒት ነው አሁን የጠየቅኩን ዶክተር። አሁን ይህ መድኃኒት እኔ ራሴ ነኝ የላኩት። ይህን ያህል ማሲቭ የሆነ መድኃኒት አይደለም። ቀጥታ ግን እናንተ ስቶር ላይ እንደገባ ነው እኔ መረጃው የደረሰኝ። ከእናንተ ጋር አብረው በፓርትነርሺፕ የሚሰሩ ሰዎች የነገሩኝን ነገር ነው። ዶክተር እያሱንም ጨምሮ ነው የነገርኩ ያለው። እነዛ መድኃኒቶች እናንተ ስቶር ላይ ነው የተራገፉት። እሷ ደግሞ እያለችኝ ያለችው ፊዚካሊ ስቶር ላይ የሉም፣ ስቶክ ባላንሳችሁ ላይ ግን አለ መድኃኒት። ስቶር አለ። በደንብ አላየሽም ማለት ቼክ አድርገናል እኮ አለ ስቶር ላይ ያልኩሽ አይደለ እንዴ? ምን ማለት ነው? የገባ መድኃኒት እንዴት የለም ትያለሽ? እንዴ ቼክ ያደረግነው አተነው አይደል እንዴ? አለ በቃ እኔ አለ አልኩሽ አይደለ እንዴ? እንዴት አንቺ የገባ መድኃኒት የለም እያልሽ መረጃ? ቅርብ ቀን እኮ ነው ቼክ ያደረግነው። ቢሆንም አለ። እኔን አታናገሪኝም እንዴ? ዶክተር እዚህ ቢቀጣ እኔ ምንም አውቀው ነገር ማለት ያልከው ወንድሜ መድኃኒቱ ስቶር ላይ አለ። መድኃኒቶች እናንተ ከምትሸጡበት ገበያው ላይ በዚህ አስተካክለው የለም ያለች የተወሰነ እንቅልፍ ሌሊት ስለማተኛ ነው። እሺ አለ አይተከዋለን አለ መቼ ካረግን ካለ ዶክተር እኔ የምፈልገው ምን ታውቃለህ? ስቶር ላይ አለ የመድኃኒት አለ። እነዛን መድኃኒቶችን ይፈልጋቸዋለሁ እና ለሌላ ድርጅቶች ወይም ደግሞ ለሌላ ፋርማሲዎች ከምታቀርቡበት ብር ተጨማሪ የፈለጋችሁትን ጠይቁኝና መድኃኒቶቹን እንጂ እንዳስገባ እርዳኝ። እናንተ ጋር ካሉ መድኃኒቶቹ የምልህ የጀርመኑን ብራንድ ለምንድን ነው የፈለግከው? ሌላ እኮ አለ። እኔ ራሴ መድኃኒቶቹን ወደ ሀገሪቱ ያስገባሁት እኔ ራሴ ነኝ። እነሱን መድኃኒቶች ለዶክተር እያሱ ከእያሱ ጋር ተነጋግረህ? አዎ ከእያሱ ጋር ተነጋግረን ለእያሱ የላኩለት እኔ ነኝ መድኃኒቱን። ለዚህ መድኃኒቱን መልሼ እጄ ላይ ማስገባት እፈልጋለሁ እና የምጠይቁኝን ብር ችግር የለውም እከፍላለሁ። መድኃኒቱ ብቻ እጄ እንዲገባ አድርጉት። ስቶር ላይ ካለ እናንተ ጋር እርግጠኛ ሆነ መልስ። ይሄ ቀይ የለም ገብተና እንደ አብረን ያየነው። ቆይ እስኪ አትቸኩይ አንቺ። ማቅረብ ከቻልክ እኔ ደስ ይለኛል አቅርብ። ሌላም ብራንድ ቢሆን እናቀርባለን። እኔ ሌላ ብራንድ አይደለም አሁን የምፈልገው፣ ራሴ የላኩትን መድኃኒቶች ነው የምፈልጋቸው። ራሴ የላኳቸው መድኃኒቶች የት አለ አለክ? አትቸኩይ እስቲ ቆይ። ሌላ መጋዘን አለ ኮይ? ከዚህ ውጭ ሌላ መጋዘን አለ? እኔ የማላውቀው መጋዘን አለ? ወዴት? እስቲ ቆይ እስቲ ጭንቅላቴን እሱ የጠየቀኝ ይበቃኛል። ቆይ እስቲ እኔ የምልህ ሌላ ብራንድ ባደርግልህ አሉ እኮ ብዙ አይነት መድኃኒቶች እንዳላችሁ አውቃለሁ እኮ። እኔ ግን ስፔሲፊክ አድርጌ ይህን ነገር የፈለግኩበት ምክንያት ስላለኝ ነው። እናንተ ስቶር ላይ መራገፉን ሰምቼ ብዙ እኮ የመድኃኒት አቅራቢ ድርጅቶች አሉ። ከእነሱ ይልቅ ከእናንተ ጋር ፓርትነርሺፕ ለመፍጠር ማስቤ የመጣሁት አንደኛ ዶክተር ያሱም የነገረኝ እነዚህ መድኃኒቶች ቀጥታ እናንተ ስቶር ላይ እንደገቡ ነው። እስቲል ደግሞ እናንተ ጋር እንዳሉ ነው መረጃ ያለኝ እና እናንተ ጋር ካለ ለሰው 10 ብር የምሸጠው ከሆነ እኔ በ20 ብር ልግዛህ እያልኩ ነው።
እንደ ቢዝነስማን ደግሞ የሚያዋጣህን ነገር ነው ኦፈር እያደረኩ ያለሁት። ስለዚህ ስቶር ላይ ካሉ አንተ ስቶር ላይ እሷ የለም እያለችኝ ነው። ስቶክ ላይ አለ፣ ስቶራችሁ ላይ ግን የለም። ከስቶክ ባላንስ ላይ አልተቀነሰ። መድኃኒቱ እንደወጣ የሚያሳይ ነገር የለም። መድኃኒቱ እንደገባ ግን የሚያሳይ ነገር አለ። መድኃኒቱ ግን ስቶር ውስጥ የለም ነው እያለችኝ ያለችው። ከባድ ነገር እኮ ነው። አሁን ይሄ ነገር እኔም ስለከበደኝ ነው። ካሜራውን አቋርጠን አንዴ ነው አንዴ ይሄ ነገር ወይ እኔና እሷ እናወራበት። የት ነው የምትሰጠው? የት ነው ያለክ? እስቲ እኔ እኮ የምልሽ ምንድን ነው የፈለከው? የት ነው ያስቀምጥከው? የምን ብር ድርድር ተደራደሩ ከነሱ ጋር? ብሩ ይጠቅመናል እኮ። የት አለ እቃው? አንተ ጋር አለ? በቀደም ታዲያ ቼክ ስናደርግ ለምንድን ነው ልጆቹ ላይ እንደዛው ስንነጋገር የነበረው? ማን የወሰደው ስትል የነበረው አንተ አልነበርክ እንደ አንደኛ? የት አለ? የት ነው ያስቀመጥከው? አንተ ሌላ መጋዘን አለ እንዴ? የማላውቀው እንደዛ አይደለም። ተረጋጊ። ቆይ እስቲ ላስረዳሽ። ምንድን ነው ታዲያ የተለየ ነገር? በገንዘብ እኮ እየተስማማን ያለኸው። ቆይ እስቲ ነይ ውጭ ላውራሽ። ዶክተር የዚህ ቁጭ ብላችሁ አታወሩም? እኔ መውጣት ካለብኝ እመጣለሁ። ካሜራው ጠፍቷል። እቃውን የሚያሳየኝ ካሜራውን አጥፍቼላችኋለሁ። እኔ ልውጣላችሁ ከፈለጋችሁ እናንተ። መልስለት። የት ነው የምትሰጠው? የት ነው ያለህ እቃው? ቆይ ላውራሽ። እኔ ልውጣላችሁ። አዎ አንዴ እሷን ና ካሜራማን እንውጣላችሁ። አንዴ እኔ የምልሽ ለምንድን ነው የምትቸኩይው? ምንድን ነው የቸኮልኩትኝ? ምንድን ነው የተለየ ነገር የምናወራው? ያለ ምክንያት አልመጣም። ይሄ መድኃኒት ያለ ምክንያት አልጠየቀንም። ጠይቅ። ለስራ ስራ ፈልጎ ነው የመጣው። ስራ ድርጅት ሊከፍት ነው የመጣው። የማታውቂው ነገር አለ። የኛ ድርጅት ላይ ትልቅ ችግር ያደርስብናል። እኔ እንዲሳዩ አልጣመኝ እየነገርኩሽ አይደለም። ይሄ መድኃኒት የሚያውቀው የተወሰነ ሰው ነው። ይሄ መድኃኒት መጠየቁ በራሱ በዚህ ሰዓት ከባድ ችግር ነው የሚያመጣው። እሺ መድኃኒቱ የት ነው ያለው? የት ነው ያስቀመጠው? እስቲ የማታውቂው ብዙ እስቲ ቆይ ተረጋጋሽ። ብዙ የምነግርሽ ነገር አለ። ንገረኝ። እሺ ምን አይነት ወንጀል ነው? በሰላም እንሻኛው ዛሬ በቃ እንደሆንኩ ነው ተወጣ። ይሄን ነገር እኔ ከየት አመጣ እንደምሰጥ ማወቅ ፈልጋለሁ። እኔ የምልሽ ይኸውልሽ አለ ብለን እናሳመነው። ለምን ቆይ ልንገርሽ፣ እያሱ የመድኃኒት ስፔሻል በሆነ መንገድ ነው ያስገባው። ስፔሻል በሆኑ ሰዎች ስፔሻል በሆነ መንገድ ነው። ይሄ ሰውዬ ያለ ምክንያት የመድኃኒት አልጠየቅም። ገና በር ላይ ሲገባ ያዩዋቸው ሰዎች ራሱ ቀልቤ ደስ አላለ። ጉዱ ሳንገባ በሰላም ይሄ መድኃኒት አለ ብለን እናሳምነው። እሺ ብለን እሱ ከሄደ በኋላ እንነጋገር። እኔና አንቺ እንዲህ ስንጨቃጨቅ እኮ በመሀል መረጃ እየወሰደ ነው። ታዩ ጊዜ ስጠን እንሏል። በቃ እሺ ብለን በጎን ብቻ አንሸኝ። እኔ ምን ልበል? ያው ቅድም የለም መጋዘን ብያለሁ። የት አለ ቢለኝ እሱ ያውቃል። አዎ አይ በቃ አለ በይ። በቃ አንቺ ይሄን ብቻ አድርጊ። አለ መድኃኒቱ እሱ ያውቃል። አዎ አለ በይ። ወጣው እስከምተት ወጣ። እሺ አሁን ልጥራው በጎን በሰላም ምንድን ነው የምትይው? አዎ መድኃኒቱ አለ ትያለሽ። እሺ ነገር ይመጣብናል። አንተና ተያይዘን ነው የምንጠፋው። ከነ ድርጅታችን ተያይዞ ነው የሚጠፋው። ይሄን ሰውዬ በሰላም እንሸኝ። አሁን ልጥራው መድኃኒቱ አለ ነው። እሺ አደራሽ። እሺ ደግሞ አትጨቃጨቅኝ። እሱ ፊት መረጃ ይወስዳል። እኔ የማላውቀው ነገር እኮ ነው እየነገርከኝ ያለው ዛሬ። እኔ አስረዳሻለሁ፣ ችግር የለም። እሱ ለምን ጊዜ ስጪኝ፣ አስረዳሻለሁ። ግን አሁን እጠራዋለሁ። መድኃኒቱ አለ። አይ አለ በቃ ጊዜ ስጠን፣ ሂሳብ አወጣለት ምናምን። እሺ በቃ ተነጋገር። እኔ አይመለከተኝም። ተነጋገር። በማለሽ እንዳት ምንም አይደለም። እሱ መረጃ እየወሰደ እንዲህ ሳይሆን አልጣመኝም። ልጥራው። ተረጋግተሻል። ጉድ እንዳታደርጊ። እሺ ጥራ። እሺ በቃ አለ ነው። እሺ አለ። ና ወንድሜ ና ግባ። ና አረፍ። ውጭ አስቆምነካ። ይቅርታ እንዴ ሀና ላስቸግርሽ። ምን ፈልገህ? እንዴ እንድትነሽልኝ ፈልጌ። ለምን? አንዴ ፈልጌው ነው። ይቅርታ። ምንድነው ነገሩ? ምን ፈልገህ ነው? አይ አንዴ ቼክ ማድረግ እንፈልገው ነገር ስላለ። ምንድነው ነገሩ? ምንድነው ያስገባሽው አንቺ? ይሄን ድምጽ ስሙልኝ። ምንድነው የሚሆነው? ከቶት ነው በኔ ውስጥ አጀሽ እንደፈራሁት። ምን ትፈራለህ? እንደፈራሁት አየሽ ማለት ምን ነው? ማንንም አስገብተሽ ምንድነው የደበቀው? ይሄን ድምጽ ስሙት እኮ አለ። እኔ አብሬ ካንድ እያየሁት ያለሁት ምንድነው? ምንድነው ያስገባሽው? እኔ ካንቺ ጋር ነው ነገር ነው። ምንድነው? ምንድነው? ድምጽ ሪከርደር። እንዴት አረ ድምጽ ሪከርድ ማድረግ ፈልጌ ነው። እስካሁን ድምጽ ሪከርድ እያደረኩ አልነበረ። የነበረውን ድምጽ ሪከርድ ያደረኩበትን እዚህ ጋር ታፍኖ እንደሆነና እንዳልሆነ ቼክ እንዲያደርጉልኝ ነው። ሌላ ምንም ነገር የለም። ስናወራ የነበረ ሁሉ ሪከርድ እያደረከው ነበር ነው? አዎ። ለምን ፈለከው? ስለሚያስፈልገኝ። እናንተ ምንም ሌላ ነገር ወንጀል የለባችሁም አይደል? ምንም የለብንም። ስራ ፈልገን እናንተ ስለ ወንጀል ምናምን አላወራችሁም። እኔን ካስወጣችሁኝ በኋላ ወንጀል ነው ምንም ያወራነው ነገር እኛ የፈለግነውን ብናወራ ሳንተ ቆይ ማን የላክ
ማን ላከ ማለት ይሄን የመጣው እኔ ካንተ ጋር ቢዝነስ ለመስራት ነው የመጣሁት። ነገር ቢዝነስ የምትሰራ ከሆነ እንዴት እኛ ምን አሁን ያወራነው እሺ አጥፋለህ ነው ምን ነው ማለት ይሄን አሁን እዚህ ውስጥ ከተህ እንትን ያልከውን አስጠፋለህ። ምን ያወራኸው መጥፎ ነገር አለ ዶክተር? በቃ አጥፋለህ። አሁን የቀዳውን ነገር ምንም አያረጋልህ። እኛ ከኛ ጋር መጨረስ በገንዘብ ከፈለክ በገንዘብ መጨረስ ይችላል። የምትፈልገውን ነገር ማውራት እንችላለን። በገንዘብ መጨረስ ማለት አሁን ሪካርድ ያደረከውን ነገር ለምን ነው የፈለከው? ማስረጃ እንዲሆነኝ መረጃ እንዲሆነኝ። ወዴት ልትሄድ ፈልገህ ነው? ምንድን ነው የምታስረዳበት? ማነህ አንተ? ቴድሮስ እባላለሁ። መርማሪ ጋዜጠኛ ነኝ። በትክክል መድኃኒቶቹን ሀገሪቷ ውስጥ ያስገባቸው እኔ ነኝ። ግን ከእናንተ አንደበት ይሄ መድኃኒት ስፔሲፊካሊ ተደርጎ የተፈለገበትን ነገር ማወቅ ስለምፈልግና መድኃኒቶቹ ደግሞ ለምን እስካሁን ድረስ አቅርቦት ላይ እንዳልዋሉ ለምን ለሽያጭ እንዳልቀረቡ ማወቅ ፈልጋለሁ። መድኃኒቶቹ ህጋዊ መሆናቸውን አውቃለሁ። በትክክል ደግሞ ጤነኛ ሆኖ ኤክስፓየር ዴታቸው ገና እንደሆነ ሀገሪቷ ውስጥ በትክክል እንደገቡ ጉምሩክ ላይም በትክክል ተፈትሸው እንዳለፉ አውቃለሁ ህጋዊ በሆነ መንገድ። ግን ከገባ በኋላ ለምንድነው ስፔሲፊክ ተደረጉ እናንተ ጋር እንዲቀመጥ የተፈለገው? ከዛ በኋላ ለምንድነው እስካሁን ድረስ ያልተሸጠውና ለተፈለገው በሽተኛ መድኃኒቶቹ ያልደረሱት ምንድነው የሚለውን ማወቅ ስለምፈልግ ነው የመጣሁት። እኔ የምልህ አንድ ነገር ቴድሮስ፣ ድምፁን ልስማው አንዴ። ጋዜጠኛ ቴድሮስ በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። መልካም እንግዲህ ውድ ቤተሰቦቼ፣ ያው እንግዲህ እኔ ሙሉ ቲሜን ይዤ እነዚህ ሰዎች እንዲያወሩ ፈቅጄላቸው ወጥቼ ነበረ። በዛም ሰዓት ላይ እንግዲህ እዚህ የድምፅ ሪከርድ ገና ከመግባቴ በፊት እሷ በነበረችበት ሰዓት ላይ የድምፅ መቅጃ መሳሪያ ደብቀን ነበረ። ካሜራችንን ምናልባት እንኳን አጥፍተን ብንወጣ ከነዚህ ሰዎች መረጃ ለመሰብሰብ ይጠቅመናል ብለን ስላሰብን የድምፅ መቅረጫ ቁጭ አድርገን ነበረ። እንደ አጋጣሚ ሆኖ ካሜራማኔም በጣም ስማርት ስለሆነ እነዚህ ሰዎች ዲስከስ በሚያደርጉበት ሰዓት ላይ ቪዲዮም ስላልጠፋ የቪዲዮም የድምፅ ማስረጃ እጃችን ላይ ሊገባ ችሏል። ስለዚህ ከዚህ በኋላ ከዶክተር ዮሴፍና ከሲስተር ሀና ጋር የምንደባበቀው ነገር አይኖርም። እያንዳንዱን ነገር ስታወራ የነበረውን ነገር ሰምተናል። ቴድሮስ ሰምተሃል አይደል ያልነው? በቃ ገንዘብ ከፈለክ በገንዘብ እንጨርስ። ስለ ገንዘብ አይደለም እያወራ ያለው ዶክተር። ምንድን ነው እኔ የምፈልገው ታውቃለህ፣ መድኃኒቶቹ የት ነው ያሉት? ለምንድን ነው እነዚህ መድኃኒቶች ለይታችሁ መያዝ የፈለጋችሁት? እናንተ ላይ ያመጣብናል ብላችሁ የምታስቡት ጣጣስ ምንድን ነው? ያልሆነ ጣጣ ውስጥ አንተም አትግባ። ልምከርህ እንደወጥ አይመለከትም። ስለኔ አይመለከትም ዶክተር። ይኸውልህ አሁንም የገባሁበት ጣጣ አለ በእናንተ ምክንያት። እኔ ለበሽተኛ ይደርሳል ብዬ መድኃኒቶቹን በስነ ስርዓት ትክክለኛ ህጋዊ መሆን ባለባቸው ልክ አጣርቼ ልክ ያለው ከላኩ በኋላ ግን ያንን መድኃኒት መላኬና ያን ገንዘብ ትራንዛክሽን መኖሩ ዶክተር እያሱ ወንጀል ውስጥ ስለሆነ እናንተም ደግሞ ከጀርባ እያቋቋማችሁት ስላለው ስለ ኬንያው ድርጅት መረጃዎች እየደረሱን ስለሆነ ሆን ብላችሁ እኔን ወጥመዳችሁ ስልታስገቡ ይሞክራችኋል። ስለዚህ ከአንተም ከእሷም ትክክለኛው እውነታ ማወቅ እፈልጋለሁ። አንቺ ቅድም ስለ መድኃኒቶቹ እንደማታውቂ እየነገርሽኝ ነበረ። አሁንም ደግሞ እሱ ዝም እንድትይ ሲነግርሽ ዝም ብለሻል። ስለዚህ ዶክተር ዮሴፍ አንተ ጋር ለጥያቄዎች ሁሉ መልሳለኝ ብዬ አስባለሁ። ይኸውልህ እዛ ኬንያ ድረስ ማነው መረጃ የሰጠ? ከባባድ መረጃ እንደዚህ ያለውን ሁኔታ ማን ነው? እኔ ማንነቱን ንገረኝ፣ ይህን መረጃ ሰጠ። ከዶክተር እያሱ ነው የተቀበልነው። አብዛኛው መረጃ ዶክተር እያሱ ተይዟል፣ በቁጥጥር ስር ውሏል። እሱ ዶክተርን ያዛችሁት? አዎ፣ የገዛ ወንድሜንም ታሪኩንም ይዘነዋል። ሲስተር ሰብለም ተይዛለች። እንዴት? የፈራሁት ደረሰ ብዬ ነበረ። እያሱን በእጃችሁ አስገባችሁት? ምን አይን ያላስገረመ
ስለናንተ ስለምትሰሩት ስለ ድብቅ ነገሮችም ብዙ ነገር ደርሶናል። ብዙ ፋይሎችም አቤል እጅ ላይ ይገኛሉ። ስለ ድርጅቶቹ እየተከፈቱ ስላሉት ማቋቋም እየፈለጋችሁ ስላሉትም ነገሮች እያንዳንዱ ነገር መረጃው አቤል ጋር አለ። አሁን እኔ እንደውም እየሰራሁ ያለሁት አቤልን ሰፖርት ከማድረግ ይልቅ ድርጅቶቹን ለማዘጋት ወይም ደግሞ ስለ ድርጅቶቹ ከማወቅ ይልቅ እያደረኩ ያለሁት ራሴን ነፃ የሚያወጣኝን ነገር ነው። ያ መድኃኒት ምንድን ነው? ለምንድን ነው ተፈልጎ እናንተ ስቶር ላይ እንዲቀመጥ የተደረገው? ከዛ በኋላ ደግሞ አሁን የለም የምትባባሉብኝ ለምንድን ነው? ወደ እኔ ነው መድኃኒቱ። አንተ ቆይ ጥያቄ፣ መድኃኒቱን የፈለግከው ገንዘብ ነው ችግር? መስማማት አንችልም? ከኛ ጋር መጨረሳችንም? እኔ እውነታን ነው የምፈልገው። ወንጀል ውስጥ አትመርምረን። በዚህ ተወን፣ በገንዘብ ተፈታ። የፈለግኩን እናድርግል። ስለ ገንዘብ አይደለም እያወራለሁት። ስነ ስርዓት ያዙና አውሩ። ስለ ገንዘብ አይደለም እያወራለሁት። እስቲል አሁን ራሱ ለኔ ለማታለል እያደረጋችሁ ያላችሁት ግቦና ቀበል የምትሉት ነገር ይሁን በቪዲዮ እየተቀረጸ ነው። ማንንም እያታለለ ሌላ ወንጀል ውስጥ ነው እየገባችሁ ያላችሁት። ማንንም እያታለለ አይደለም። የኔ ወንድም አንተን መሰለኝ ቤታችን ድረስ መተህ ሪካርደር ምናምን እያልክ ያለው አይደለ? ምንድነው አንተ? ማን ይፈቀደልህ? የህግ ሰው ነኝ። ህጉንማ እኛም እናውቀዋለን። ለአንተ ብቻ ነው እንደሚሰራው ህጉ እኮ ለእናንተም ይሰራል። ግን እዚህ ጋር አሁን እናንተ ራሳችሁ መረጃ እየሰጣችሁ ነው ያላችሁት። በገንዘብ ተደራድራችሁ እውነታን ለመሸፈን ጥረት እያደረጋችሁ ነው። መጨረሻው ምንድነው? ቀጥታ ስለ መድኃኒቶቹ እንድነግሩ እንፈልጋለሁ። መድኃኒቶቹ ለየት ያደረጋቸው ነው የተፈለጉበት ምክንያት ምንድን ነው? የት ነው ያሉት? የምታውቀውን ነገር ንገረው። አሁን እኔ ጋር ትፋጠጥ። አሁን በቃ መልስለት። ተጠያቂ ነን። እኔም አንቺም እኮ ተጠያቂ እኮ መልስለት። የምታውቀው መልስለት። እኔ አውቃለሁ እኔ ጋር እሸጣለሁ እያልክ የነበርከው አንተን አይደለ? እኔ የምልህ ተጠያቂ አልሆንም። እኔ ግን ወንጀለኛ ከሆንክ መጠየቅ ባለብህ ልክ ትጠየቃለህ። አንተም ሳትሆን ሲስተር ሀናም መጠየቅ ባለባት ልክ ትጠየቃለች። ምክንያቱም አግባብነት የሌለው መድኃኒት ወደ ሀገሪቱ ገብቶ ከሆነ ሁለታችሁ ብቻ ሳይሆን እኔም ራሴ እንዲገባ መንገድ ስለሆንኩኝ እኔም ራሴ መጠየቅ ካለብኝ እጠየቃለሁ። እነዚህ መድኃኒቶች ቀጥታ ገዝቼ የላኳቸው እኔ ነኝ። መድኃኒቶቹ ችግር ካለባቸው እንደሚባለው በቁጥጥር ሰዓት ላይ ቁጥጥር ሲያደርግ የነበረው ጀርመንም ይሁን ኢትዮጵያ ውስጥ ሲገባ ጉምሩክ ላይ ሲፈትሽ የነበሩ ሰዎችም እነዚህ መድኃኒቶች ችግር ኖሮባቸው ወደ ሀገሪቱ ከገቡ እነሱም ሳይቀሩ ተጠያቂ ይሆናሉ። ፓዙ ሲጀምር ከዶክተር እያሱ ጀምሯል አይደል? እኔ ላይ የሚቀጥላል፣ እናንተም ላይ የሚቀጥላል። እነዚህ መድኃኒቶች ችግር ካለባቸው ያለውን ነገር እኔ ለመናገር ዝግጁ፣ ግን ሰዎቹ ከባድ ናቸው። አንድ ሰው አይቀራችሁ። የሚሰራው ዶክተር ዮሴፍ በደንብ እናውቃቸዋለን ሰዎቹን ነው የምልህ። አቤልም በደንብ እየተከታተላቸው ነው። ምን ሊሰሩ እንደሚችሉ እናውቃለን በደንብ። ስለሱ ሀሳብ አይግባ። እኔ ማወቅ የምፈልገው ስለ መድኃኒቱ ነው። ስለ መድኃኒቱ ነገር እኮ ንገረኝ። እኔ ማወቅ የምፈልገው ስለሱ መድኃኒቱ ምንድን ነው ችግር ያለበት? ይሄን ያህል በጣም እንዲፈለግና በተለየ መልኩ እንዲቀመጥ የተደረገበት ነገር ምንድን ነው? መድኃኒቱ ዶክተር እስጢፎ ነው የላከው ወደ አዲስ አበባ ማለት ነው። ሲልከው ቼን አለ የምንረከብ ሰዎች፣ ይህን ነገር የምናውቅ ሰዎች። ጉምሩክ ለምን አልተያዘም ላልከኝ፣ መድኃኒቱ ነው የሚመረመረው። ችግር ያለው መድኃኒቱ ላይ አይደለም። ፓክድ ማድረጊውን አወቅው። ፓኬጅ እንትን የተባለበት መድኃኒት መያዣው ዕቃ እሱ ላይ ነው ችግር ያለው። እሱ ደግሞ አይመረመርም። እሱንም እኮ ቼክ አድርጌያለሁ። ኤክስፓየር ዴቱ ገና ነው የሚያስፈልጉት። በትክክል አይቼዋለሁ። መድኃኒቱን ብቻ ሳይሆን ፓኬጁንም አይቼዋለሁ። ፓክድ የተደረጉበትን ነገሮች እነሱም ኤክስፓየር ዴቱም ገና ነው። መድኃኒቱ ቢገባ አንተ እሱን ያየኸው የተሰራበት ኢለመንቱን አይተዋል? ከምን እንደተሰራ ታውቃለህ? አልገባኝም ዶክተር። ሊገባ አይችልም። ሰዎቹ ረቂቅ ናቸው። ወንጀላቸውን አትይዙም፣ በቀላሉ አትደርስባቸው። የተሰራበት ቃል አይደል ማቴሪያል። አንተ ኤክስፓየር ዴቱን ያየኸው፣ ሌላ ነገር ምንም አላየህ። መድኃኒቱን ነው የመረመርከው። ከምን ምን ጉዳት እቃውን አይተዋል፣ መርምረዋል። ከምን እንደተሰራ ሲጀምር ትክክለኛ እቃ መሆኑን ነው የምልህ። ሌሎች ስቶር ላይም እኮ አለ። ከዛ ስቶር ላይ ብቻ ነበር ተፈልጎ ከዛ ግዛ ብላችሁኝ ኦልሬዲ ኢሜል አድርጋችሁ ፕሮሰስ ስለጨረሳችሁ እንጂ ከዛ የገዛሁት ሌላ ስቶር ላይም ተመሳሳይ ምርት አለ። ይሄ ሆን ተብሎ የተሰራ ነው። በዓላማ የተሰራ ታውቃለህ። ዓላማ አለው። ይሄ እቃ ሲሰራ ከመድኃኒቱ በስተጀርባ እቃው የያዘው ኢለመንት ዋጋው እሱ ነው። ይኸውልህ ይህም መድኃኒት እኔ ስቶር በማስቀመጤ ምናል ብር እንደተከፈለኝ ምናል ላይ
ገቢ እንዳገኘው ታውቃለህ? ከፍተኛ ብር ነው የተሰጠ። ከፍተኛ ብር ስቶር በማስቀመጥ ብቻ ዶክተር እስጢፎ ኬንያ ሄዶ ያለው ነገር አስተካክሎ አዲስ አበባ መጥቶ ይህን መድኃኒት ጭኖ በሹፌሩ አስጭኖ እስከሚወስድ ድረስ 5 ወር ነው የፈጀበት። መድኃኒቱ ተጭኖ ከአዲስ አበባ እስኪወጣ ድረስ? አዎ፣ መድኃኒቱ ስቶር የለም። በቃ ልንገርህ እኮ ያልኩ ይህንን ነው። ጭነው ወስደውታል። በሹፌሩ አስጭኖ ወስዶት። የት ነው ያለው? ኬንያ ነው ኢትዮጵያ ውስጥ ነው ያለው መድኃኒቱ? ወደ ኬንያ ይኸውልህ 5 ወር ነው የፈጀበት። ኬንያ ያለውን ነገር አስተካክሎ እነዚህ መድኃኒቶች እኮ አሁን እናንተ እየነገርከኝ እንዳለው ከሆነ ማለት ነው ፓኬጅ ላይ ከሆነ ችግሩ ያለው እኔ ምንም የማደርገው የማቆም ነገር የለም። ሲጀምር የ2 መንግስታትን ራሱ ማለፍ ችሏል ይሄ መድኃኒት። ኢለመንቱ ማንም አይፈትሽውን ፓክዱን እኮ ነው የምልህ። እኔ ነገርኩህ እኮ ይሄ የሚደረስበት ወንጀል ነው። ፓክድ ትመረምራለህ። ከምን እንደተሰራ ኢለመንቱ ምን እንደሆነ ታውቃለህ። ከባድ ወንጀል ነው። አንተ ኤክስፓየር ዴቱን ነው እንጂ ልታይ የምችለው መድኃኒቱን ነው እንጂ ላብራቶሪ ያስገብተህ ልመረመር የምችለው መያዣ ምንም ልትመረመር። ቆይ አንተ በዚህ ልክ ከነሱ ጋር መስራት የፈለግከው ለምንድን ነው? የትኛው የገንዘብ ችግር እንትን ብሎ ነው? ምን ፈልገህ ነው አንተ ከነሱ ጋር የሰራው? ለምንስ ነው ሁሉ ነገር ለኔ ተደበቀ? ከፍተኛ ብር እኮ ነው። ይህን መድኃኒት ስቶር በማስቀመጥ ያገኘሁት ብር ከፍተኛ ወንጀል እንደሆነ አውቃለሁ። አግኝ ወንጀል እስከሆነ ድረስ ለምን አልተናገርክም? ምንድን ነው ይሄ ሁሉ ጊዜ ሲቀመጥ መጋዘን ላይ ምን ሊያመጣ እንደሚችል ለእኛስ ለሰማችን ተጨንቃ አንቺ ትቸኩያለሽ ያለውን መረጃ ለመስጠት። እሺ አሁን ያድና ይምጣና ይሄ መድኃኒት እንትን ያለም ያድኑክ፣ ይምጡና ያድኑክ። እስኪ ዛሬ ማን ደረሰልህ? ገንዘቡ ሊያድን ነው? እባክህ ለምንድን ነው አንተስ እንደዚህ ሁሉ ነገር ውስጥ መግባቱን የፈለግከው? ዶክተር ዩሱፍ ስለ እንትኑ ማወቅ እፈልጋለሁ። ስለምን መረጃ? ስለ ሹፌሩ ማወቅ እፈልጋለሁ። ነፃ አውጣን። እኔና ባለቤት እኮ ስለ ሹፌሩ ስለምኑ ማወቅ እፈልጋለሁ። ሹፌሩ ነው የሚገርምህ። የስቶር ሴኩሪቲ ካሜራ አለ ከስልኬ ጋር አገናኝቼዋለሁ። የጫኑትን ሰዎች ማየት ከፈለክ ሹፌሩን ማግኘት ከፈለክ በስልክ ያለውን ላሳየ። እኔ ይሄ የምታወራውንም ታሪክ አላቅም፣ የሰራኸውንም ወንጀል አላቅም። በአንተ ጦስ ግን እኔ መታሰሬ ወይ እኔ የሆነ ነገር ውስጥ ብገባ ግን ጭንቅላቴ ሊፈነዳ። ምን ጭንቅላት አለ? ከዚህ በኋላ ጭንቅላት ይላል እንዴ? ዶክተር እባክህ ምስሉን እንፈልግልኝ። ከዚህ በኋላ ጭንቅላት ይላል እንዴ? አንቺ አይደለሽም እኔ ራስ ወንጀል ውስጥ የሚከተኝን ነገር ነው የተሰራው። እኔ በስነ ስርዓት ምርመራ ናሙና ምርመራ መደረግ ባለበት ልክ መድኃኒቱ እንዲመረመር አስደርጌ በሁለቱም በኩል ህጋዊ በሆነ መልኩ እንዲገባ አድርጌያለሁ። እንዳላችን ግን ከሆነ ፓኬጁ ላይ ከነበረ ችግሩ እኔ አላውቅም። እኔ አሁን የምታወራው ታሪክ እኔ አሁን እንዳልኩ ነው ስቶክ ላይ እየፈለግን ነው። ደግሞ አብረን ነበር እየጮህን ነበር አይደል እንዴ? እንጠይቀው ዛሬ ነገ እያልን ይሄ ነው እንግዲህ ይሄ ነው። ይኸው ሲጭንም ይታያል። ሹፌሩን ልኮ ነው። ይሄ ሹፌር ከባድ ሹፌር የስጢፎ ሹፌር ባለጌ ነህ። እሺ ባለጌ ነህ። አሁን ቴዎድሮስ ከመታሰር ነፃ አውጣን። መታሰር አንፈልግም እንዴ ብያለሁ እኮ ታውቀዋለህ። በኢየሱስ ምንድን ነው? ገና ብዙ ታሪክ ታመጣለህ። ይሄ ልጅ አታውቁት? ገና የማይመለከተውን ሁሉ ሰው እያሳሰርክ ነው። አቤት ግን ውስጥ አለው ሹፌሩ በእርግጠኝነት ይሄ ነው ራሱ ነው። አዎ ሴኩሪቲ ካሜራ ይገባል ራሱ ነው። በእርግጠኝነት ነው አቤል ቲም ውስጥ አይቼዋለሁ። ልጅ ራሱ ነው። ነው ወንጀል ቢሰራ ታውቃቸዋለህ ብያለሁ እኮ። አሁንም ቢሆን ሰዎቹ ከባድ ናቸው። እባክህ ከዚህ ነገር ውጣ። ይሄን ፉቴጅ ሙሉ ለሙሉ ኮፒ አድርጉልኝ። እኛን ነፃ አውጣን ብቻ። እነዚህ ሰዎች እኛን ነው የሚገሉት። እንዴት ማለት እንዴት? እኛን ነፃ አውጣን ትከራከራለህ እንዴ አንተ? ምንድነው ነፃ የምትወጣው? ከዚህ ሁሉ ስንት ታሪክ ውስጥ ገባ በኋላ የምትሰጣቸውን ፋይል እያየሁ ስቶር ብቻ እኮ ነው የፈቀድኩት። ምን አደረኩ እኔ? ከስቶር በላይ ምን ትፈቅዳለህ? በእርግጠኝነት ነው የምላቸው አቤል ቲም ውስጥ አውቀዋለሁ። ልጅ ራስን ብቻ ታደርሽ ምን ያደርጋል ነው ገዙ ካሜራው